ባሳየህ ከክርስትና ትወጣለህ? ኢየሱስ ክርስቶስ ወደ አላህ ይሰግድ እንደነበር ካሳየን ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ እንደሚሰግድ ለአምላኩ ባሳየህ ምን ለአላህ ከሆነ ብቻ ለአላህ ይሰግድ ነበር የሚል ካወጣልኝ አምላክ እንዴት ይሰግዳል ትላላችሁ ብለሃል አይደል? ቆይ አንዴ ችግር የለም። ቆይ ኢየሱስ ክርስቶስ ይሰግዳል አይሰግድም? ለአምላኩ አምላክ አለው አይደል? ለአምላኩ ይሰግዳል። ኧረ አምላክ ለራስ አምላክ ነው። ለማን ነው የሚሰግደው? እዚህ ጋር ለራስ አምላክ አንዴ ተዋህዶ ሜት አድርግ እንጂ ታወራለህ። ይቅርታ አንድ ጊዜ የመጨረሻ ሜት አድርግ። አትሰማም? እንደ ወንድ ልጅ አይደለህ እንዴ? በተራ ታወራለህ። ቀስ በል እሺ። ይኸውልህ ኢየሱስ ክርስቶስ አምላክ እንዳለው ታውቃለህ አይደል? ኖቭ ለአምላክ አለ የለውም? ኢየሱስ አምላክ አለው። አምላክ የለ እርሱ አምላክ አይሆንም ማለት ነው። ለአምላክ ሊኖረው አይችልም አይደል? አረ ለራሱ አምላክ አይዋ። ኢየሱስ ግን አምላክ እንዳለው አስተምሯል። መጽሐፍ ቅዱስ ላይ ባሳየን ትላለህ። አምላክ እንዳለው አስተምሯል። ለኢየሱስ ለራሱ አምላክ አለኝ ብሏል። አዎ ብሏል። ላሳየህ እስከ አሳየኝ። አሳየኝ። አይዋ ላሳየህ። ኢየሱስ ክርስቶስ አምላክ እንዳለ ያስተማረበትን አላሳየህ? ያውና ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላንብብልህ፣ ታነባለህ። ኢየሱስም ገና ወደ አባቴ አላረጉህምና እሱ ነው አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አረጋለሁ ብለሽ ንገሪያቸው አላት። እና ምን እያለ ነው መሰለ? እዚህ ምን እያለ ነው መሰለ? ወደ አምላኬና ወደ አምላካችሁ እነግራለሁ ብለሽ ንገሪያቸው። ለሷ ነው መልእክት እየሰጣት ነው ያለው። ቆይ ከማብራራት በፊት ቃሉን በፊት እነግራለሁ ሳይሆን አድርጋለሁ ነው የሚለው። ወደ አምላኬ የሚለው ኢየሱስ ክርስቶስ አምላኬ የሚለው ማን ነው? አረ እሱ እኮ አይደለም ወደ አምላኬ እያለ ያለው። ወደ አምላኬና ወደ አምላካችሁ ብለሽ ያለው ኢየሱስም አለ ነው የሚለው። ወደ አምላኬ ወደ አምላካችሁ አድርጋለሁ አለ እያለ እየተናገረ ወደ አምላኬና ወደ አምላካችሁ ያለ ነው ብለሽ አስወጣ በደንብ አነበዋለሁ። አነበብከው? ከይወልህ ወደ አምላኬ ወደ አምላካችሁ አድርጋለሁ ብሏል ብለሽ ንገሪያቸው እያላት ነው ለመግደላዊት ማርያም። እና ስለዚህ ወደ አምላኬ ወደ አምላካችሁ አድርጋለሁ ብሏል። በድጋሚ ያውጣልኝ፣ በእናትህ በድጋሚ ያውጣልኝ። ማትፈራ ከሆንክ በድጋሚ ያውጣልኝ። ክርክር ከሆነ ክርክር ይምሰላ አውጣው። ያው ጠጋ አድርጎ አዎ። ኢየሱስም ገና ወደ አባቴ አላረኩም አትንኪ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና አምላካችሁ ወደ አምላካችሁ አረጋለሁ ብለሽ ንገሪያቸው አላት። በቃ ለአምላኬን አምላክኩምን ሲ ኢየሱስ ታገብሪው ባይዞ መልእክት ነው እየሰጣት ያለው። እኔ ሌላ አምላክ አለኝ እያለ አይደለም፣ ለሷ ነው መልእክት እየሰጣት ያለው። ወደ አምላኬ ወደ አምላካችሁ አድርጋለህ የሚለው ማን ነው? ደግሞ ለአማርኛው ሶሪ እሱ ኤፌሶን 1:3 ጨምረለት ባይዞ ከትግራይ ክልል ቆይ አንዴ ኖቫ ኤፌሶን 1:3 ክፈትለት በግልጽ ማየት አሎ የምን አይደለም። ለምሳሌ ላንተ ብቻ ያንተረከካቱ ሲጀመር ከመጀመሪያ እስከ መጨረሻ ድረስ አንብብለት። አራትን ጫጩ ቆይ አንዴ ምን ሆናችሁ ነው? ኖቫ ከመጀመሪያ እስከ መጨረሻ አስነብብ። ኤፌሶን 1:3ን ክፈትለት። እሱ ኖቫ አሁን ተረጋጋና አንድ ላይ ከኔ ጋር እናነበዋለን። እሺ ራስ አንብበህ ከራስህ ታስረዳለህ። ይሰማል ኖቫ?
ኖቫ ኖቫ አለክ ቅድም ያለፈው ይሄ ከውጭ ሀገር የመጣው ሁሱ አስወርዱት። ኔትወርኩ አሪፍ አይደለም ወይ አስተካክሉ። እሺ ከላይ ሄኖክ አለ እየተሰማኝ ነው። ሄኖክ አለ። እኔም ሄኖክ ነው ስሜ በእርግጥ። እሺ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማረም? ተዋህዶ ምን እያለ አምላክ እንዳለው አስተምሯል? ስንት አምላክ ነው የምታመልከው? አንድ አምላክ ነው የማመልከው። እሺ ያ አንድ አምላክ ስላንተ ኃጢአት ብሎ መስቀል ላይ ተሰቅሏል? እሺ አንድ አምላክ እንደማመልክ ላስረዳ። ጥያቄውን መለስ። ስንት አምላክ ነው የምታመልከው? ስለ አንድ አምላክ ነው ብለኸኛል። ያ አንድ አምላክ ለአንተ ኃጢአት ብሎ መስቀል ላይ ተሰቅሏል አልተሰቀለም? ያ አንድ አምላክ ለአንተ ኃጢአት ብሎ መስቀል ላይ ተሰቅሏል አልተሰቀለም? እሺ እሱም ኔትወርኩ እየዘገየ ነው ልጆች። ጥያቄው ነው ያዘገየው ኔትወርኩ አይደለም። ኦኬ እያስተባም እሺ ስለ ሰው ልጆች በደል ብሎ አንድ አምላክ ተሰቅሏል። እሺ መስቀል ላይ ከተሰቀለው አምላክ ከአንዱ አምላክ ውጭ ከዚያ ከአምላክ ውጭ ሌላ አምላክ የለም አይደል? ይኸውልህ ይሄን ላስረዳ። የተጠየቀው መለሰ። ሄሎ አንተ ልጠይቀኝ አይችልም ሲጀምር ላብራራልህ እንጂ በመጀመሪያ ጥያቄውን ከጠየቀኝ በኋላ ላብራራልህ። ዝም ብለህ አንተ በጠየቀው ካድክማ ልታስክደኝ ነው። በፍጹም እንደዚህ ልታስክደኝ ነው። አላየህ ልታስክደኝ ነው። እሺ ከላይ ያለ የተናሰ ጥቅስ ብቻ እያንጠለጠልክ አትሩጥ። እስኪ በመጀመሪያ እንግባባ በደንብ። አንድ ጥቅስ ብቻ አይደለም ምን ሁለት ጥቅስ አንጠልጥ እያምረጠው ደሞ አረኩም ተቀምጫለሁ። ይቅርታ ተቀምጫለሁ አልኩ። ስህተት ነው። ይቅርታ ልንገርህ። አንዴ አዳምጠኝ አንድ ጊዜ። አንዴ መመለስ የማትፈልግ ከሆነ ልታስክደኝ ነው የምትል ከሆነ እንዴት ነው ማውራት የምንችለው? ላሳየህ እኮ ነው። መመለስ ትችላለህ ለምትጠይቀው ጥያቄ። አንድ አምላክ አለ ስለ ጊዜ እኮ መመለስ ይችላል። በደንብ ላስረዳ። በደንብ ላስረዳ። መመለስ ይችላል በደንብ መጀመሪያ ምስጢረ ሥላሴን መጀመሪያ በደንብ ከብቶ ከሆነ ምስጢረ ሥላሴ እግዚአብሔር በባህሪው የማይመረመር ያልተወለደ አምላክ እንደሆነ መጀመሪያ ማመን መቻል አለብህ። አሁን ዝም ብሎ ባንተ በራስህ መረዳት አይደለም ምስጢረ ሥላሴን የምተነተነውና የምታስተምረው ማለት ነው። በቃ እሺ በቃ ሄኖክ ያንተ አስረዳኝ። አንተ ምናልባት አንድ ጊዜ አብረን ሆነ ሁለታችን ሄኖክ እሺ አብራችሁ ትሆናላችሁ። እሺ በቃ ሄኖክና ሄኖክ አንዴ ሁለታቸውን በርፈዕ ልመየው ተከለሙ معي። እሺ አሁን አምላክ አልተወለደም ይላል ከላይ ያለው ሁለት ምን ትላለህ? መጀመሪያ እግዚአብሔር በባህሪው የማይመረመር ያልተወለደ እንደሆነ መጀመሪያ ማወቅ መቻል አለብህ አልኩ። ከዛ በኋላ አብ ወልድ መንፈስ ቅዱስ ደግሞ እኒህ እሱን በደንብ መረዳትና ማንበብ አለብህ። ይሄንን ካነበብኩ በኋላ ግን ይሄ ግልጽ ይሆንልሃል። የማይነጣጠሉ አንድ የሆነ በባህሪው አንድ ነው የማይመረመር ያልተፈጠረ ዘላለማዊ አምላክ ነው እግዚአብሔር ማለት ነው። ይሄንን ከተረዳ አምላክ አልተወለደም ምስጢረ ሥላሴ እዚህ ላይ ይገባል። በቃ ገባሽ። አምላክ አልተወለደም ነው ያልከው ከቅድመ ዓለም በባህሪው ዘላለማዊ ነው የማይመረመር ነው ያልተወለደ ነው። ይሄንን በደንብ ይግባ በባህሪው አምላኩ ማለት ነው። እሺ ወልድ አልተወለደም። ወልድ ከባህሪ አባቱ መንፈስ ቅዱስ ሲወለድ ወሮ በለው እንዴት ነው? አንድ ጥያቄ ራስህ በተረዳበት መንገድ የምትጠይቀው ሲጀመር ጥያቄ የሚጠይቀው ራሱ በተረዳበት ብቻ ነው። ይሄ ደግሞ ፈጽሞ ሊሆን አይችልም። ራስህ በተረዳበት መንገድ ከሆነ ይኸውልህ ሌላ እንትንም የመረዳት የማወቅ ሳይሆን ሌላ ፖለቲካ ለመስራት ነው የሚሆነው እና እግዚአብሔር በባህሪው የማይመረመር ያልተፈጠረ ያልተወለደ እንደሆነ ከተረዳ ከዛ በኋላ ደግሞ ምስጢረ ሥላሴ ምንድነው የሚለውን ነገር ደግሞ ይገባሃል ማለት ነው። ግልጽ እኮ ነው ይሄ። እሺ አይወልህ ስንት አምላክ ነው የምታመልከው? አጠር ከባህሪ አባቱ ከአብ አንድ አምላክ ነው ያለው። አምላክ አንድ ነው።
በቃሽ። ይሄ ደግሞ በምስጢረ ሥላሴ ሲገለጥ ደግሞ በአካል በግብር እሱን በደንብ ማወቅ መንበብ ይጠበቅብሃል ማለት ነው። ይኸውልህ ላስረዳህ። እኔ ደግሞ እሺ አንተ በመጀመሪያ አንተ በፈለከው ብቻ ጥያቄ ለመጠየቅ እንትን አትበል። ይሄ ጥሩ አይደለም ለአንተም ማለት ነው። ሁላችንም በመጀመሪያ አንተ በፈለከው ጥያቄ አትጠይቅ። አንተ ሙስሊም ነህና እኛንም ሙስሊም ክርስትና ማለት ምን ማለት ነው? እስኪ አንዴ ተረጋጋ። ክርስትና ማለት ምን ማለት ነው? እሺ አስረዳልሽ። በቃ አስረዳኝ። እሺ እኔ ሳስረዳህ ክርስትና የሚባለውን ሃይማኖት እግዚአብሔርም ሆነ ነብያቶች አልደነገጉትም፣ አያውቁትም። ሥላሴ የሚባለውን እምነት ነብያቶች ሆነ እዚህ ጋር ደግሞ አዳምጠኝ። ወይ እንጂ ረጋ ብለህ አስረዳ አልከኝ እኮ አስረዳ እንጂ። እሺ ክርስትና ያስተምራል። ስለ ክርስትና ልናገር። ክርስትና የሚባለው ሃይማኖት ቃሉ ራሱ ክርስትና የሚለው መጽሐፍ ቅዱስ ላይ አንዲት ቦታ የለም። እግዚአብሔር እርግጠኛ ነህ? ክርስቲያኖች አዎ ክርስትና የሚለው ቃል እሺ ቃል ግባልኝ። እኔ ካመጣሁኝ ምን ታደርግልኛለህ? እኔ አንተ ካመጣህ እሱን እንደው እኔ አንተን ከገዝታ አወርድሃለሁ። አላወርድህም፣ እዚሁ ታድራለህ። ችግር እሺ። አሁን ክርስትና የሚለው ቃል ካላመጣህ ግን አንተ ከክርስትና ትወጣለህ። እንስማማ? አመጣልሃለሁ። ካላመጣህ ከክርስትና ለቀህ ትወጣለህ። እንስማማ? በፍጹም እኔ ልንገርህ እኮ የለም ማለት ነው። ያውቃለሁ። አያችሁ አይደለ? ክርስትና አለ አውቃለሁ፣ በደንብ አውቃለሁ። እሺ ከሌለ ያን ደግሞ አሳያለሁ። እሺ አትወጣ ከክርስትና። ግን ክርስትና ስህተት እንደሆነ ትረዳለህ። የዛኔ አይደል? በፍጹም ስህተት እንዳልሆነ እኔ አሳያለሁ። ሙስሊም ስህተት እንደሆነ ግን አሳያለሁ። እኔ በደንብ ማለት ነው። ክርስትና ደግሞ ይጠይቀኛል። አንድ ያዳምጥ። ክርስትና የሚለው ቃል መጽሐፍ ቅዱስ ላይ ከሌለ ክርስትና ስህተት እንደሆነ ከዚህ ትረዳለህ። አሁን ወደ ማስረጃው ሄድና አውጣ። ያላ ትልቁ ላይ ነው። ክፈተው። ክርስትና የሚል እንዴ ውጣ እኮ አይደለም ያልኩህ። አበበ ናሽ ግባ ወላሂ ተለወጣ። አላህ المستعان። ቆም ብላችሁ መርምሩ የምንነግራቸውን ጥያቄዎች። እኛ እናንተን የሆነ የማሸነፍና የመሳለቅ ምናምን ነገር እንዳይመስላችሁ። በጨዋ እንትን እንደ አንድ ሀገር ልጆች እያወራን ነው። ግን የምትነገሯቸውን ጥያቄዎች ቆም ብላችሁ አስቡባቸው። እሺ ከላይ ክርስቲያን ከገባ ጥያቄ ብሎ ካለ መጠየቅ ይችላል። ያላችሁ ጥያቄ ያለው አለ በእስልምና ላይ ወይንስ ክርስትናን ትሰብካላችሁ? መድረኩን እንልቀቅላችሁ። እሺ ማን ነው እስኪ ክርስቲያን ካለ እስኪ ስለ ክርስትና ሰበኩ እስኪ አንድ ጊዜ። ክርስትና ማለት ምን ማለት ነው? የሚመልሳለ? እሱ እንትን ታይፒንግ አዳምጠኝ እያለ ነበረ። ቆይ ታይፒንግ እንዴት ነክ? እሺ አሁን እዚህ ጋር እኮ ማለት ነው። ቆይ ታይፒንግ ቆይ አንዴ ተረጋጋ። የሚለው ቃል አለ ብለሃል አይደል? እዛ ከሌለስ አውጣው ዝም በል። እሺ ከሌለስ ክርስትና የሚለው ቃል ከሌለ አውጣውና እንነጋገር። እኔ ካለ ክርስትናን ትቀበላለህ ብለኸኛል አይደለ? ከሌለ ደግሞ አንተ ክርስትናን ለቀህ ትወጣለህ ማለት ነው አይደለ? በአንጻሩ ማለት ነው። ሌላ አልጨምርም። አብሽር ተስማማለህ? ክፈተው የምትሄድ ያልክበት ቦታ ና እንጂ ና እንጂ የት ነህ? ወጣ የጌታ ሰው በጌታ ስም እንዳትወጣ አደራህ። ሁሱ በነገራችን ላይ እዚህ ላይ ሌሎችም ሰዎች እንዲያውቁ የምፈልገው ነገር እኛ እምነታችን እስልምና ይባላል። እኛ ተከታዮቹ ደግሞ ሙስሊም እንባላለን። በክርስትና ሃይማኖት ደግሞ ሃይማኖታቸው ክርስትና ይባላል። ተከታዮቹ ደግሞ ክርስቲያኖች ይባላሉ። እኛ የጠየቅነው ሃይማኖቱን ነው። ክርስትና የሚባል ሃይማኖት መጽሐፍ ቅዱስ ላይ አለ ወይ? ይሄ ነው ጥያቄያችን። እና ይሄ ነው ካለ መልስ
ሌሎች ክርስቲያኖች ካላችሁ ግቡ። ታብታቡን እስቲ አንዴ 2 ሚሊዮን እናርገው። ሪፖርት ምን አስታክ እያደረገ ነው። ኮፒ ሊንኩን አንድ ጊዜ 30 ሺህ እናስገባው እና ሁሱ ከሚለው አጠገብ የልብ ቅርጽ አለች። እሷን እየነካችሁ ሁላችሁም ሜምበር ሁኑ። አንድ ኮይን ነው እቺ ልብ ቅርጿን የምትለውን ስትነኳት አንድ ኮይን ነው። ሜምበር ሁኑ ሁላችሁ። እስቲ አንዴ ሁላችሁም ሜምበር ሁኑ። ይሄው ልክ እንደዚህ ማለት ነው፣ እንደ ኮሌክት እንደሚለው ሁላችሁም እና ላይቭ ሁሉ ጊዜ ስትገቡ ሜምበር መሆን አትርሱ እሺ። ለላይቭ ያግዟል። ሪፖርት ምናምን ቢደረግ አሪፍ ነው የሚሆነው። ሁላችሁም ሜምበር ሁኑ እየነካችሁ። ቀጥሉስ። እሺ ወጥቷል ልጁ። ክርስትና የሚለው ቃል ወይንም የሃይማኖቱ መጠሪያ የለም መጽሐፍ ቅዱስ ላይ የለም መጽሐፍ ቅዱስ ላይ። እሺ ጥያቄ ያለው ይቀጥል። በቃ ዮሴፍ ማን ነው? አሎ ሰማችኋል? መጣን። እሺ በሐቤት በኩል የመጣው እሺ ሰላም ጥያቄ ሰላም ወራህመቱላህ። እኔ ጥያቄ ትናንትና የሆነ ላይ ብላይ ነበርና ኡስታዝ እየተጠየቁት ጥያቄ ማለት ነው። ጓደኛዬ ሚስቱ ካፊር ነችና ምግብ እያዘጋጀች ታስፈጥረናለች ምናምን ሲለው አይ አይቻልም አለው ማለት ነው። እሺ ክርስቲያን ሴት ምግብ ሰርታ ብታስፈጥር ችግር የለውም፣ ማፍጠር ትችላላችሁ፣ መብላት ትችላላችሁ። የእሷ ስጋን ያረደችው ከሆነ ወይም ደግሞ በክርስቲያን እጅ የታረደ ከሆነ ያ ስጋ ቢስሚላህ ተብሎ የታረደ መሆን አለበት። ከአላህ ስሞች በሌላ ስም ቢታረድ አይቻልም። ግን ለምሳሌ ሙስሊም ሰው ስጋውን አመጣ ገዛና ክርስቲያን ልጅ ደግሞ መጥታ ፊጥራ ሰራችላቸው፣ ይሄን ቢበሉ ችግር የለውም፣ ብትበሉ ችግር የለውም። አላህ በቁርአን ላይ ወጠዓሙኩም اليوم أحل لكم الطيبات طعام الذين أوتوا الكتاب حل لكم وطعامكم حل لهم ብሏል። እነሆ ዛሬ ለእናንተ ጥሩ ጥሩ ምግቦችን መመገብ ተፈቀደ። የነዚያ አይሁድና ክርስቲያኖች ምግብ ለእናንተ ተፈቅዷል፣ ለእናንተም ለእነርሱ ተፈቅዷል። ከፈለጉ አብላቸው ብሏል። ማብላት ትችላላችሁ ለክርስቲያን ሰዎች። ግን ስጋ ከሆነ ልብ በሉ። በዚህ ጉዳይ ላይ ክርስቲያኖች የሚያርዱት ከሆነ ክርስቲያኖች ቢስሚላህ ወይንም በአላህ ስም ብለው ቢያርዱት ይፈቀዳል። ካልሆነ ግን ከአላህ ውጭ በሌላ አካል ቢያርዱ የዛኔ አይፈቀድም። ይህ እንዳለ ሆኖ ሙስሊም ሰው ስጋን ገዝቶ አምጥቶ ክርስቲያን ልጅ ሰርታ ብታበላችሁ ያንን የሰራችውን ለፊጥራ መብላት ይቻላል። አይ እሺ እኔ በርግጥ ስጋዩ ምን ጥያቄያቸው አልገባኝም፣ ግን ኡስታዙንም አላውቃቸውም። ለመጀመሪያ ጊዜ ነው ያየኋቸው፣ ግን አይቻልም ሲሉ ነው ያየኋቸው። ለዛ ነው። አይ እሺ ስተት ነው እንከለከል ምንም ማስረጃ የለም። እሺ ጥያቄ ያለ ይቀጥል። እሺ ሰላም ነው። ሰላም እሺ ይሰማል? ይሰማል። ሻይ ጥያቄ ነበረኝ። እሺ ጥያቄው ምንድን ነው? አንዴ አላህ ስንት እጅ አለው? ኦኬ ሁለት። እግዚአብሔር ስንት እጅ አለው? ቀሩ አንዴ ስላንተ ለማውራት አንዴ አንጻራዊ እንድናደርጋት ከሚለው አንጻር ነው። እግዚአብሔር ስንት እጆች አሉት? እኔ አሁን ለመጠየቅ እኮ ነው የገቡት እኮ ንጽጽር ቦታ ስለሆነ እንድናውቀው ለጠቅላላ እውቀት ነው አይደል? ለዚያ ነው፣ ሌላ አይደለም። አብሽር እሺ። እግዚአብሔር ስንት እጆች አሉት? እኮ እየተግባባና እኔ አሁን ለመጠየቅ ስለሆነ እኮ ተግባብተናል እኮ። ይኸውልህ አንጻራዊ አድርገን የንጽጽር ቦታ ነው እና እንደ አጋጣሚ የመጣሽው አባ ንጽጽራዊ ጥያቄ እናድርገን እንትን እናድርገው በቃ ለመረዳዳትና ለማወቅ ያክል ነው። አብሽር እኮ ቀጣይ ትጠይቀኛለህ አንተ ማለት እኮ ቀጣይ ችግር የለውም። እኔ ልጠይቅና ቀጣይ እናደርገዋለን። አጭር እኮ ነው። እግዚአብሔር ስንት እጆች አሉት? እኔ እኮ እንዴ ጥያቄ አለኝ ብዬ እኮ ነው የገባሁት። ልጠይቅ አይደለም። እሱ እንትን ሐሳቡን እንዲረዳው ሊዮ ይሰማሃል? ሊዮ ምን መሰለክማ፣ አሁን አንተ አላህ ስንት እጅ አለው ብለህ ስትጠይቅ አንተ ስለ ፈጣሪ እጅ ደግሞ የሆነ ያወቅከው ነገር ስላለ ከዛ አንጻር ነው ጥያቄ የፈጠረብክ አይደለም። ምን ያውን ጥያቄ ማለት ልጠይቅ ነው የገባሁት እኮ ገባኝ። አሁን ምን መሰለህ መመለስ አለብኝ
እኮ ይመጣል ወደ እኔ ወደ ራሱ ለመመለስ እኮ ምን መሰለህ እኔ አሁን ጥያቄ ስላለ አረዲዮ ተረጋጋ፣ አንዴ ተረጋጋ። በአምላክ ታምናለህ? እኔ አምናለሁ። በቃ ስለዚህ አንተ ስለራስህ አምላክ ያለህ ዕውቀት አለና ከዛ ዕውቀት አንፃር ተቃራኒ ሲሆንብህ ነው መተህ ጥያቄ የምትጠይቀው። ገባ? ተቃራኒ ካልሆነብህማ ለምን የኛን አምላክ አታመልክም እንዴ? ገባካ? ስለዚህ እኛ ምን መሰለክማ ሁለት እጅ አለው አለ። ከዛ አንተስ ግን እንዴት ነው? ምንድነው በእናንተስ ያለው? እግዚአብሔር ስንት እጅ አለው ተብሎ እኮ ስለራሴ አይደለም አሁን እኮ ንገረን፣ አስተምረን፣ እኛንም አስተምረን። እኔ ላስተምር ሳይሆን ስለእናንተ ነው ልጠይቅ ይገባል እኮ። ስንት እጅ አለው አሉክ እግዚአብሔር? አንተ መልስ የላችሁም? አለን መልሶላል እኮ ተመለሰ። ይኸውልህ ሊዮ አዳምጥ አንድ ጊዜ። ንጽጽር ማለት ምን ማለት ነው? እስኪ ንገረን። ንጽጽር ማለት አንዱን ከሌላው ጋር ማወዳደር ማለት ነው። አይዋ ይሄ የዛ ቤት ነው። ንጽጽራዊ አያየህ ከሆነ ቆይ አንዴ ተረጋጋ፣ ቀስ በል። ክርስቲያን ልጆች ይገባሉ። አንተ ጋር አሁን አዲስ ጓልክብን። እስካሁን ክርስቲያን ልጆች ይጠይቃሉ፣ እንጠይቃቸዋለን፣ ሃይማኖታችንን እንረዳዳለን፣ እንመላለሳለን። ገብቶሃል አይደለ? ስለዚህ አንተ አምላክን የማታፍርበት ከሆነ የጠየቀው ጥያቄ አለ፣ በዚያ ላይ ተመልሶልሃል። እኔ አልመልስም አላልኩም። ገብቶሃል አይደለ? ያን የተመለሰውን ደግሞ በአንጻሩ እሷን ብቻ መልሳትና በቃ እልፍ ነው ቶሎ ምለው። ከዛ ወደ ቀጣይ አንተ ትቀጥላለህ። እግዚአብሔር ስንት እጆች አሉት? እግዚአብሔር እጅ የለውም። እጅ እንዳለው ማስረጃ ላሳይህ ነው። በእጆቹም ያጨበጭባል መጽሐፍ ቅዱስ ላይ ማለት ነው። አሁን ማስረጃውን ተመልከት። ላሳይህ ነው። እጆች አሉት። እጅ መኖር ብቻ ሳይሆን በእጆቹ ያጨበጭባል። ቃል በቃል እግዚአብሔር በእጆቹ ያጨበጭባል ያለበትን ነው ማሳይህ። አንብበውና ምን ይላል እዚህ ጋር? ሕዝቅኤል 1:17 ምን ይላል? ሊዮ አንብባት፣ መጽሐፍህ ነች። ስለ እግዚአብሔር እጅ ነው የሚናገረው። አንብበው። እኔ ደግሞ በእጄ አጨበጭባለሁ መዓቴንም እጨርሳለሁ። እኔ እግዚአብሔር ተናግሬያለሁ። አይዋ እግዚአብሔር ምን አለ? በእጄ አጨበጭባለሁኝ አለ። እግዚአብሔር እጅ እንዳለው ብቻ አይደለም ማሳየህ፣ በእጆቹ ያጨበጭባል። ምን ትላለህ? ምን ትላለህ? እኮ ስለ ስጋው ነው እያወራ ያለው። ስለ መለኮቱ ከሆነ እስቲ አስረዳኝ፣ ማስረጃ አውጣ። አይዋ በስጋ የተገለጠው መቼ ነው? በአዲስ ኪዳን ጊዜ አይደለም አምላክህ? በስጋ የተገለጠው አምላክህ ነው። ዓለም ልክ ሲፈጠር በስጋ ተገልጧል አምላክህ በብሉይ ኪዳን ጊዜ? አዎ ተገልጧል። በስጋ ተገልጧል? አዎ ተገልጧል። ማን ነበር የተገለጠው? አብ ነው፣ ወልድ ነው፣ መንፈስ ቅዱስ ወይንስ ሶስቱም ናቸው የተገለጡት? በሶስትነት ተገልጧል። ሶስቱም ተገልጠዋል በስጋ? አዎ። ስለዚህ ሶስቱም ስንት እጅ አላቸው ማለት ነው? በስጋ ያ ስድስት። በመለኮት እጅ የላቸውም፣ በስጋ ግን ስንት እጅ አላቸው? ስንት እጅ ነው ያለው አምላክ እግዚአብሔር? ስድስት። ስንት እጅ ነው ያለው? አብ ሁለት እጅ ኖሮ ተገልጧል። ወልድም ሁለት እጅ፣ መንፈስ ቅዱስም ሁለት እጅ። መለኮታቸው ግን ዜሮ ነው፣ እጅ የለውም። በስጋ ስድስት እጅ። ኦኬ አብ ወልድ መንፈስ ቅዱስ ብለህ የተናገርካቸው እነሱ አምላክ አይደሉም ማለት ነው? መለኮት አይደሉም? መለኮት አንድ መለኮት ነው ያለው፣ ግን በስጋ መገለጥ ይችላል እኮ። እነያ በስጋ የተገለጡት አብ ወልድ መንፈስ ቅዱስ ናቸው ብለኸኛል። እነሱ መለኮት አይደሉም ማለት ነው? በስጋ የተገለጡት አንድ መለኮት ነው ያለው። አሁን እሻላ ሁለት እጅ እንዴት ኖረው? አንድ መለኮት አይደለም? አብ ወልድ መንፈስ ቅዱስ በስጋ የተገለጡት ናቸው። እነሱ እጆች አላቸው፣ ስድስት እጅ አለኛልና መለኮት ግን እጅ የለውም ማለት። ስለዚህ አብ ወልድ ሁለት እጅ እንዴት ኖረው? እስቲ አስረዳኝ። ሲሄድ ሁለት እጅ እንዴት ኖረው አለ? በአካል ወይስ በመለኮት? በቃ አንድ ጊዜ ቆይ አብ ወልድ መንፈስ ቅዱስ በስጋ የተገለጡት ናቸው። እነሱ እጅ አላቸው አለ። ነገር ግን መለኮት እጅ የለውም አለ። አብ ወልድ መንፈስ ቅዱስ መለኮት አይደሉም ማለት ነው? እየነገርኩህ እኮ ነው። አብ ወልድ መንፈስ ቅዱስ በስጋ ሲገለጥ እጅ ኖረው፣ ከዛ መለኮቱ ግን እጅ የለውም።
እጅ ኖረው ነው እጅ ኖራቸው። ምክንያቱም ቅድም ለአብም ለወልድም ለመንፈስ ቅዱስም ለእያንዳንዳቸው እጆች አሏቸው ብለህና እጅ ኖሮ ሳይሆን እጆች ስንት እጆች ነው ያላቸው? 6 እጆች አይደለ? ስለዚህ እነዚህ አብ ወልድ መንፈስ ቅዱስ አምላክ አይደሉም ማለት ነው በስጋ የተገለጡት? በስጋ በመለኮት እጅ የለውም እኮ እያልኩ እኮ ነው። አልሰማኸኝም? የለውም ከነሱ እኮ ተስማማ ይለው እኮ ከሌለ ታዲያ መለኮት እጅ የለውም። መለኮት በስጋ አብ ወልድ መንፈስ ቅዱስ የሚባሉት የቆጠርካቸው አካሎች እነዚህ ሶስቱ አብ ወልድ መንፈስ ቅዱስ በስጋ የተገለጡት አብ ወልድ መንፈስ ቅዱስ እነሱ አምላክ ናቸው መለኮት ናቸው አይደሉም? መለኮትን ለይተህልኛል ቅድም፣ እሱን ተስማማሁኝ። እጅ የለውም አልከኝ መለኮት። አብ ወልድ መንፈስ ቅዱስ ግን እጆች አሏቸው እነርሱ አልከኝ። እነዚህ አብ ወልድ መንፈስ ቅዱስ አምላክ አይደሉም ማለት ነው ወይ? መለኮት አይደሉም ማለት ነው ወይ? ይሄን አሁን ጥያቄ ባጭሩ ላስረዳ። አሁን እኮ መለኮት አይደለም አብ ወልድ መንፈስ እኮ ልንገርህ ላስረዳ ካንዲ። እሺ አሁን አላህ በምሳሌ ነው ማስረዳ። ንጽጽር ነው ያልከኝ ቅድም ማለት ማነጻጸር። አሁን አላህ እኮ ንጽጽር ነው እኮ በአምላክ አታፍርማ። እየነገርኩህ እኮ ነው ንጽጽር እየነገርኩህ ነው አይደለም። እኔ ስለ አላህ ብትጠይቀኝ መለኮት ነው አይደለም ብትለኝ፣ አዎ በማንነቱም በመለኮትነቱም መለኮት ነው እሱን ትጠይቀኛለህ እኮ። መልስ አፈልግም። እሺ መጨረሻ ላይ ትነግረኛለህ። ቆይ አንዴ እኮ ስለዚህ አብ ወልድ መንፈስ ቅዱስ አንተ ራስህ በተናገርከው ላይ እኮ ነው መለኮት እጅ የለውም አልከኝ፣ ተስማማሁኝ። እሺ አብ ወልድ መንፈስ ቅዱስ ግን እጅ አላቸው አልከኝ ከመለኮት ላይ። እሺ ስለዚህ እጅ አላቸው እነሱ እነዚህ አምላክ ናቸው ወይስ አይደሉም? አብ ወልድ መንፈስ ቅዱስ መለኮት ነው በስጋ የተገለጠ መለኮት። ሁለት አሁን አላህ ሁለት እጅ አለው። እሺ አምላክ ነው? አንድ መለኮት ነው ይሄ ሁለት እጅ? እስቲ አፈራራ። ምንም ማድረግ አይቻልም። ለማለስ አልቻለም። በቃ እስቲ መልስልኝ። እሺ የኔ ጥያቄ ማለት አንዱ መለኮት ሁለት እጅ እንዴት ኖረው? እነዚህ ሁለት እጆች መለኮት ናቸው ወይስ አካል ናቸው? ጥያቄ ማለት ባህሪ ናቸው። የመለኮት የእርሱ መለኮታዊ ባህሪያቶቹ ናቸው። መለኮት ሁለት መለኮት አላችሁ? ሁለት መለኮት ሳይሆን አንድ መለኮት ነው ያለው አላህ እኮ። ታዲያ መለኮት ነው አካል ነው እያልኩ እኮ። አካል የሚባል ነገር የለውም እሱ እኮ። እሺ መለኮት ነው ሁለቱ ነው አይደል? እንደ ቸብችበህ ምናምን ከፋፍለህ ምናምን የሚጠየቀው እሱ ያለው ክርስትና ላይ ነው። ለምን ከተባለ ይሄ መልስ ረጋ በለ። እኛ ቆይ አንዴ ለመልስልህ አዳምጥ። አምላክ አላህ Subhanahu Wa Ta'ala ያያል፣ ይሰማል። አደምን በእጆች የፈጠርኩት አለ አላህ Subhanahu Wa Ta'ala። እኛ አላህ ራሱ ቃል በቃል ሲናገር አንድ ብቻ ነው ብሎ ዘግቶታል፣ እርሱ በማንነቱ ማለት ነው። ገብቶሃል አይደለ? እኛ ያንን ከፋፍለን ቸብችበን እንደዚህ የቸርቸርን እንትን እያለን ይሄ አምላክ ነው የሚል እምነት የለንም። አንተ ጋር ግን ስላለ እኮ እኔ እኮ አሁን ረጋ በል። አታስጨርሰኝ። አንተ ግን ይሄንን እየቸበቸብ ከአንዴ ቃሉን ተወስድና ይሄ አምላክ ነው ትላለህ፣ አንዴ መንፈሱን ተወስድና ይሄኛውም አምላክ ነው ብለህ ገንጥለህ ይሄንን እምነት ያለህ አንተ ነህ። እኔ ግን ይሄ ቃሉ ለብቻ አምላክ ነው፣ መንፈሱ ለብቻ አምላክ ነው፣ እጁ ለብቻው ገንጢ አምላክ ነው፣ እንደዚህ የሚል እምነትኛ የለንም። ይሄ ያለው ማን ጋር ነው? አንተ ጋር ነው። ጀምረሃቸዋል። አንተ ቃሉንም አምላክ ነው ብለሃል። ስለዚህ ደግሞ መንፈሱንም አምላክ ነው ብለሃል። አሁን ደግሞ ምንድነው የምትባለው አንተ? አምላክህ ብልቱ አምላክ ነው ወይንስ አይደለም ነው። ምክንያቱም ሉቃስ ወንጌል ምዕራፍ 1 ቁጥር ረጋ በለ። አታስጨርሰኝም? እሺ እየሰሙ አምላክህ ሊገርዙትን በስምንተኛው ቀን ወሰዱት ይላል። ያ የተገረዘው ብልቱ አምላክ ነው ወይንስ አይደለም ብዬ መጠየቅ የምችለው እኔ ነኝ። ምክንያቱም እየከፋፈልክ አምላክ የምታደርገው አንተ ነህ። እኛ ጋር እንደዛ የለም እያልኩህ ነው። ስለዚህ ኢየሱስ ክርስቶስ አምላክህ ብልቱ የተገረዘው ያ አምላክ ነው ወይንስ አይደለም? እሺ አመሰግናለሁ። እኔ ግን አሁን ጥያቄ አልተመለሰልኝም። ምክንያቱም አንድ ነኝ ብሏል አላህ። እየነገርኩ ነው። ጥያቄ አልተመለሰልኝም። የመጀመሪያው አላህ አንድ ነኝ ብሏል። ሁለት ብሎ የከፋፈለው ማን ነው? ሁለት ብሎ የከፋፈለው ማን ነው? እሺ አላህ ሁለት ነው የሚለውን አሳየን። እሺ ትልቁ ላይ ነህ፣ ሂድ ክፈት። በማስረጃው አሁን የተናገርከው ማስረጃ አሳየን። እሺ ሂድ። ሁለት ነኝ። እሺ ቀኝ በጣም ጥሩ። አላህ ሁለት ነኝ ያለበትን ሊያሳየን ነው። እስቲ አንዲ እሺ 38:75 ላይ እስቲ አንዴ ክፈትልኝ።
አላህ ሁለተኛ ያለበትን አንተ ራስህ ከፍተህ የምታሳየው ትልቁ ላይ ነው። እኔ አሁን መክፈት አልችልም። አንዴ እሺ፣ አላህ ሁለተኛ ያለበትን ችግር የለም። እሺ፣ ከጎንህ ሰው የለም? እንደው ሞባይል የያዘ ሰው ማንም የለም። በቃ አሁን እኔ ልከፍት ነው። አላህ ሁለተኛ ያለበትን ሊያሳየን ስንት ነው? 3875 እስቲ አንዴ እሱ ጋር ከሆነ 3875 እሺ 3875 አንብበው። አላህ ሁለተኛ ያለበትን አሳየን እስቲ ቀይ ያው እዚህ ጋራ በሁለቱ እጆቼ ይላል። እሺ አንብበው። አላህ ሁለተኛ ያለበትን አሳየን። እኔ ሌላው እኮ አያገባኝም። አሁን እያልኩኝ ታለው በሁለቱ እጆቼ አያገባኝም ብሎ ሂሳብ የለም። ና በሁለቱ ሚለው እዚህ ጋራ ሁለቱ ሚለው ማን አሁን እኔን አትጠይቀኝም። የተናገርከውን አሁን ማሳየት ያለብህ አንተ ነህ። ይኸውልህ ያው ሁለት ያላል እዚህ ጋራ ሁለት እጆቼ አያገባኝም ይላል። ቆይ አላህ ሁለት ነኝ ብሎ እዚህ ቦታ ላይ ተናግሯል አልተናገረም? ወይስ ዋሽተሃል? በል ሁለት እጆቼ ብሏል። ማን ነው እዚህ ጋር ያለው? ማን ነው? አሁን እኔን አትጠይቀኝም። ማን ነው ያለው? ማስረጃ ቆይ ረጋ በል ማን ጋር ነው ተረስተሃል ማለት ነው። አላህ እዚህ ቦታ ላይ ሁለት ነኝ ብሎ ተናግሯል ብለህ ተናግረሃል ቅድም። አዎ አሁን አላህ ሁለት ነኝ ብሎ እዚህ ቦታ ላይ ተናግሯል ወይስ አልተናገረም? ተናግሯል። በቃ አንብበው። አላህ ሁለት ነኝ የሚለውን ያው ሁለት እጆች ይላል። ሁለት እጆች። አዎ አዳምጥ። አላህ እኔ ሁለት ነኝ ብሎ ተናግሯል ወይንስ በሁለት እጆቼ ነው የሚለው? እንዴ እጆቹ ምን ሆነው እንዴ? መለኮቱ አይደለም። አላህ ሁለት ነኝ ብሎ ተናግሯል ወይ እዚህ ቦታ ላይ? እንዴ ያው ተናግሯል። ያው ሁለት እጆች ይላል። ስለራሱ ነው ሲነገር። አዳምጥ። እኔ ሁለት ነኝ ብሏል አላህ ወይንስ ሁለት እጆቼ ነው ያለው? ሁለት እጆቹ ምኑ ነው? መለኮቱ ናቸው ወይስ ምኑ ናቸው? አየው አሁን እኔን እየጠየቀኝ ነው። ቅድም ግን አሁን አንተ የምታደርገው ምንድነው? ለተናገርከው ንግግር ማስረጃህን ማሳየት ነው ቀጥታ የምታደርገው። እኔ ስትጠይቀኝ ጊዜ ቆይ አዳምጥ። ስትጠይቀኝ እኔ ዛኔ እመልስልሃለሁ። ግን አሁን አንተ ተናገርክ አይደለ? ማስረጃ አለኝ አልክ አይደለ? ወደ ማስረጃው ስንሄድ ጊዜ የተናገርከው ንግግር እዚህ ቦታ ላይ ሊገኝ ይገባል። ገብቶሃል አይደለ? እዚህ ቦታ ላይ ረጋ በለህ አላህ እኔ ሁለት ነኝ ብሎ ተናግሯል እዚህ ቦታ ላይ ወይንስ አላለም? እንደዚህ እኔ ሁለት ነኝ። እሺ ሁለት እጆች ያለው ስለማን ነው የሚያወራው? ስለ ራሱ ነው የሚያወራው። ይሄ ማለት ስለ መለኮቱ ነው እየነገረኝ። እየጠየቅኩ አይደለም እየነገርኩ ነው። ስለ መለኮቱ እያወራ አንተ የተናገርከው እዚህ ቦታ ላይ አለ የለም? እኔ ሁለት ነኝ ይላል አላህ እዚህ። እየነገርኩ እኮ ነው። ሁለት እጆች ያለው ስለ መለኮቱ እየተጠየቀው መልስ። እኔ ሁለት ነኝ የሚል ቃል አለ? እኔ ሁለት ነኝ የሚል ቃል አለ? ሁለት እጆቼ መለኮቴ ይላል። መለኮቴ የሚለውን እናሳየን። ና ገና ጨምርልሃለሁ። መለኮቴ የሚለው የቱ ጋር ነው? ና መለኮቱ አይደለም ሁለት እጆቹ። አትጠይቀኝ። መለኮቴ ይላል ብለሃል። መለኮቴ የሚለው ቃል የቱ ጋር ነው? አካል ነው መለኮት። ስለ መለኮቱ መሰለኝ ነው። መለኮቴ የሚል ቃል አለ እዚህ ወይንስ የለም? መልስ። ስለ መለኮቱ ነው እያወራ ያለው። አንተ ራስህ አልክ መለኮቴ እያወራ ያለው ስለሱ ስለሚያወራ ነው። አካል ስለ መለኮቴ የሚለው ቃል አለ የለም? ስለ መለኮቱ መሰለኝ የሚያወራው። ሳይቸው አይደለ? ክርስቲያኖች እንደዚህ ናቸው። ስለ መለኮቱ አይደለም የሚያወራው። እስቲ ንገረኝ ስለ ምኑ ነው? አሁን ልንገርህ ምን እንደሆነ። ክርስቲያኖች አያቸው አይደለ? መምሮቻቸው እንዲህ አይነት ፍልስፍና ነው የሚጭኗቸው። ምን ይሉ አሁን ይሄን ቃል ያነሱና አላህ ሁለት ነኝ ብሏል ብለውት ነው። አሁን ይሄን ምስኪን ነግረውት ማለት ነው። ደፍኖታል ጭንቅላቱን። አላህ ሁለት ነኝ ብሏል አለ። ልክ የሰጡትን ቁጥር ይዘን ስንመጣ ጊዜ የለም ውሸታም ዲያቆኖች ናቸው የሚጭኗቸው። ብዙ ጊዜ ነግራቸዋለሁ። ከዛ በመለኮቴ ብሏል አለ። አሳይ ስለው የለም ወፍ ምንድነው ያለው ከተባለ የዲያቆኖቻቸው ፍልስፍና ውሸት። እሺ የኔ ላውራ ነገር የለም እንዳለ የሚናገሩት ገሮቻል አይደለ? ይህ ነው። እሺ ላውራ አላህ Subhanahu Wa Ta'ala አንድ ረጋብ ልቀስበን አምላክ አላህ Subhanahu Wa Ta'ala ስንት ነው የሚለውን በተመለከተ ራሱ ቁል ሁወላሁ አሐድ በል እርሱ አላህ አንድ ነው ይላል። አሁን ሌሎች ክርስቲያኖችን አሳያቸው አላህ ስንት እንደሆነ የተናገረበት ቦታ ላሳየተ ማርሽ የጫኑን አሁን እርግፍ ያደረገን ንጹህ ነገር እየጫንልሽ እንሄዳለን። አላህ ስለ ራሱ ሲናገር ምን አለ? በል እርሱ አላህ ስንት ነው ይላል ልጆች? አንድ ነው። አንድ ብቻ ነኝ አለ አላህ Subhanahu Wa Ta'ala ያርላ ያ አሁን ይሄን ካየን እኔ ደግሞ የተናገርኩትን ደግሞ እኔ በማስረጃ ላሳየህ። እሺ አንተ ግን በማስረጃ ልታሳይ ስላልቻልክ ማለት ነው። ቅድም የተናገርኩት ምንድነው?
አምላኬ ብለህ የምታስበው ኢየሱስ ክርስቶስ ብልቱን ሊገረዝ ተወስዷል ብዬ ነግሬሃለሁ አይደለ? ወይስ ተሳስቻለሁ? ሄዲዮ አንድ አረጋግጥልኝ። ይሄን አልመለስክልኝም ጥያቄ ጎበዛ። ወደ ሌላ ከመግባታችን በፊት አልመለስክልኝም። ቆይ ላይ ለታዳሚ ሲሆን መልስልኝ። አልመለስክ ጥያቄ እኮ አልተመለሰልኝም። ውሸትህን አጋለጥኩ። የምን ጥያቄ? ምንም አላጋለጥኩም። የዋሸሁትን እስቲ አንድ ንገረኝ። አዎ የዋሸኸው አላህ እኔ ሁለት ነኝ ብሎ አላልክ። እኔ ሁለት ነኝ ብሎ አላህ የተናገረበት ቦታ የለም። አላህ በመለኮቴ ብሎ አለ እርሱ ላይ አልክ። በመለኮቴ ብሎ የተናገረበት ቦታ የለም። ይሄውና ውሸቱ። አሁን ደግሞ እኔ ደግሞ ላውራሽ ሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ ምዕራፍ 2 ቁጥር 28 ላይ በስምንተኛውም ቀን ሊገርዙት ወሰዱት ይላል ኢየሱስ ክርስቶስን። አምላክህ ሊገረዝ ተወስዷል አይደል? ሊዮ እየሰማሁ ነው። ሊገረዝ ተወስዷል አልተወሰደም? አምላክ ብልቱን። እሺ ስለ ቅድሙ ሐሳብ አንዴ ልጨርስና ወደዚህ እንገባለን። ካልተስማማ ግን ወደዚህ ልገባ አልችልም። ወደዚህ እኮ አትስማማ። ደም እኮ ማስረጃ አውጣልህ እኮ ገናችን ይኸውልህ። ስለ አላህ ተናገርክና ታዳም ትረጋብልህ። ስለ አላህ ተናገርክ አይደለ? ጨረስክ እኮ። አልጨረስኩም። አሳየናለህ። አላህ እኔ ሁለት ነኝ ብሏል አልክ። እሺ አላህ እኔ ሁለት ነኝ ብሎ የተናገረበት ቦታ አለ እዛ ላይ? ይኸውልህ አስጨርሰህ። እሺ ልድገምልህ። ብሏል ብለህናል። ማስረጃ አሳየናል። እኔ መክፈት ስለማልችል አንተ አውጣልኝ አልክ። እሺ አልኩ፣ ተባበርኩ፣ አወጣሁኝ። ስንሄድ ጊዜ እዛ ላይ አላህ እኔ ሁለት ነኝ ብሏል ወይ ስንል ጊዜ የለም ወፍ። አይ በመለኮቴም ብሏል አልክ። ዋሻህ። አሁንም ይሄዳል አየነው ወፍ። አሁን በመለኮቴም ቢል ቃል የለም። ምንድነው ያለው? ያንተ ፍልስፍና ነው ያለው። በሁለት እጆቼ ስለሚል አሃ ሁለት አምላክ ነው ማለት ነው የሚለው ያንተ ፍልስፍና ነው። እንደሱ ብሎ የተረዳ አንድ ወይ ሊቅ እንደው አምጣልኝ እንኳን ብለህም ወዴትም አትሄድም፣ ብታወጣም አትችልም። ገብቶሃል አይደለ? የመጀመሪያው ክርስቲያን እዚህ ምድር ላይ አላህ በሁለት እጆቼ ስላለ ሁለት አላህ ነው ማለት ነው ብሎ የተገነዘበው ምድራችን ላይ የመጀመሪያው ሰው ሊዮ አንተ ነህ። ገብቶሃል አይደለ? ያው ስለዚህ አሁን አምላክ ብለህ የምታስበው አንተ እኔ ማውራት አልችልም። እኔ አንተ ብቻ ነው የምታወራው። እሺ አውራ። የተናገርከውን ማስረጃ አሳየና አንዴ። ቆይ እሱ እንትን ነው ሊዮ ምን መሰለህ፣ አሁን የተነበበው ምዕራፍ ስለ አላህ ነው የሚያወራው፣ ስለ አላህ እጆች ነው የሚያወራው። ይሄንን አልተረዳህም? ይሄ እኔ ያልገባኝ ነገር የአላህ እጆች የሌላ አካል ነው እንዴ? የራሱ አይደለም? መለኮት አይደለም? ቆይ አይደለም ልንገርክ፣ መለኮት አይደለም እኮ። ቆይ አንዴ አዳምጥ፣ ተረጋጋ። ይሄ ምዕራፍ ስለ አላህ ነው የሚያወራው፣ ስለ አላህ እጆች ነው የሚያወራው። ስለ አላህ መለኮት ነው የሚያወራው። እጆቹ መለኮቱ ስለ እጆቹ። ቆይ አይደለም። አሁን መጀመሪያ አዳምጥ። እዚህ ጋር የሚያወራው ስለ መለኮት ነው ወይስ ስለ መለኮታዊ እጆች ነው የሚያወራው? ስለ መለኮታዊ እጆቹ። በቃ አንተ መለኮት ነው ሁለት ነው እያልከን ያለከው መለኮታዊ እጅ። እኔ ደግሞ ጥያቄ ሁለት የሆነው ኖ መጀመሪያ እኮ ላስረዳህ እኮ ነው። አሁን እዚህ ጋር መለኮት ሁለት ነው እያለን ነው ወይስ መለኮታዊ እጁ ሁለት ነው እያለን ነው? የቱን ነው እያለን ያለው? እስቲ ድጋሙ አንድ ያልሰሙ። እሺ እዚህ ጋር ምዕራፉ ላይ መለኮት ሁለት ነው እያለን ነው ወይስ መለኮታዊ እጆቹ ሁለት ነው እያለን ነው? እኔ አሁን እኮ እሱ ነው ጥያቄ። ሁለት የተባለው ምንድን ነው? በቃ እናስረዳ። መለኮት ነው ወይስ አካል ነው? ላስረዳ። ለምሳሌ ሊዮ አንተ ዝም ብለህ አዳምጥ እሺ፣ በስነ ስርዓት ካልገባህ ያስረዳው ነገር ላይ ትመልሳለህ። ለምሳሌ ያ ጀማ ሊዮ አንድ ሰው ነው፣ ግን ሁለት አይን አለው፣ ሁለት እጅ አለው። ያለው ሁለት እጅ ነው እንጂ እሱ ሁለት አይደለም። ገባችኋል? ሊዮ ሰው ነው። ስንት ሰው ነው? አንድ ሰው ነው፣ ግን ሁለት እጅ አለው። ሁለት ያለው እጅ ነው እንጂ እሱ ሁለት አይደለም። ስለዚህ አላህ አንድ ነው፣ ግን ሁለት እጆች አሉት። ስለ አላህ አይደለም እያወራ ያለው፣ ስለ እጆቹ ነው እያወራ ያለው። ገባክ? ይሄ ምሳሌ ደግሞ አይገልጽም። አሁን ይሄ እኔ ምሳሌ አይደለም፣ አላህ ደግሞ መለኮት ነው። መለኮት ስለሆነ በመለኮታዊ ምሳሌ ከሆነ እስቲ እኮ መለኮት አንድ ነው። ያ መለኮት ደግሞ ሁለት እጆች አሉት። መለኮቱ የመለኮቱ ማለት ነው። ስለ መለኮት ሲሆን የመለኮቱ እጆቼ ካለ እጆቼ እያለ ያለው ማን ነው? እጆቼ ያለው አላህ እኮ ነው። በቃ አላህ አንድ ነው። አላህ ስንት እጅ አለው እንዴ? እኮ ሁለት የተባሉት መለኮት ናቸው አይደሉም እኮ ነው ጥያቄ ነው። አረ እኔ ጠየቅኩህ። ሁለት እጆቼ ያለው ማን ነው? አላህ ነው ያለው። ስንት እጆች አሉት? ሁለት እጅ አለው። እዚህ ጋር ሁለት እጅ እንዳለው ይነግረናል። እነዚህ ሁለት እጆች መለኮት ናቸው ወይስ አካል? ይሄን መልስ። መለኮታዊ እጆች መለኮት ነው ወይስ አካል? መለኮታዊ ሳይሆን መለኮታዊ እጆች። እኛ መለኮታዊ እጆች ናቸው ብለን ነው የምንረዳው።
መለኮት ነው ወይስ እጅ ነው? እንትን መለኮት ነው ወይስ አካል ነው? የመለኮት እጅ መልስ የለም። እንደዚህ እጆች ሳይሆን መለኮት ነው። የመለኮት እጆች አልሰማኝም። የመለኮት እጆች። ኦኬ ጥሩ። ስለዚህ ሁለት መለኮት ነው ያላችሁ ማለት ነው። አንድ መለኮት አለ። ያ መለኮት ሁለት እጆች ሁለት ሆነ ነው አልሆነም። ሁለት እጆች ነው ያሉት። ታዲያ ለምን ሁለት ተባለ? ሁለት ሳይሆን ነው ሁለት የተባለ? ሁለት እጆች ስላሉት ሁለት ሳይሆን እንዴት ሁለት ተባለ ታዲያ? ምኑ ነው ሁለት ያልኩክ? አንድ መለኮት ሆኖ እንዴት ሁለት ተባለ? ሁለት ምን? እነዚህ ሁለት መለኮታዊ ናቸው አልከኝ። ምን አለኝ ያላልኩ? ሁለት እጆች ነው ያልኩክ። ሁለት መለኮታዊ እጆች አላልከኝ እኮ። ሁለት መለኮት ነው ያልኩት እኮ። ሁለት መለኮታዊ እጆች እኮ። ሁለት መለኮት ነው ያልኩት ወይስ ሁለት መለኮታዊ እጆች? መለኮታዊ እጆች። መለኮታዊ ማለት ያው ነው። ልዩነት አይደለም። እስቲ ምንድነው? በቃ ልዩነቱ ምን መሰለክ? መለኮት ማለት መለኮት ነው። መለኮታዊ እጆች ማለት ደግሞ የአንዱ መለኮት ያሉት ነገሮች ማለት ነው። ለምሳሌ አምላካችን አላህ ቃል አለው። ገባክ አይደለ? የአምላካችን ቃል አለው። ገባ? ይሄ ባህሪው ማለት ነው። እጆች አሉት። ገባክ አይደለ? ያ መለኮት ያለው ነገር ነው እንጂ እሱ አይደለም። እሱ መለኮት ነው፣ ግን ያ መለኮት መለኮታዊ እጆች አሉት። ስለዚህ ሁለት ያልነው መለኮታዊ እጆቹን ነው እንጂ መለኮቱን አላለም። እዚህ ጋር እኔም ያልገባኝ ማለት ይሄ እሺ፣ ሁለት ለምን አለው? ከፍሎት ነው ወይስ አይደለም? ሁለት ስላለው እሱ ሳይሆን እሱ ነው ያለው። ሁለት አለው። እነዚህ ሁለት ነገሮች ይመለካሉ። አይነጣጠልም ከሱ ጋር እንዴ? ሁለት ሆኖ እንዴት? ለምንድን ነው የማይነጣጠሉ? የሱ ናቸው። ራሳቸውን ችለው አልቆም። ያንተ ሁለት ሆኖ አይነጣጠልም የሚባል ነገር አስረዳለሁ። ያንተ እጅ አንተ ነው ወይስ ያንተ ነው? እኔ በእኔ በሰው ምሳሌ አትስጠኝ። አስረዳሃለሁ። አይ በቃ በዛ ነው። በሰው ምሳሌ አትስጠኝ። አስረዳሃለሁ። ስለመለኮት ነው እያወሩን። ችግር የለውም። እሱ ለኔ ተው። አስረዳሃለሁ። ያንተ እጅ ያንተ ነው ወይስ አንተ ነህ? በዚህ ማን እየነገርኩ ነው? እኔ ሰው ነኝ። አሁን እያወራን ያለው ነው ግን ስለመለኮት ነው። ኖ ችግር የለውም። ያንተ እጅ አንተ ነህ ወይስ ያንተ እጅ ነው? በዚህ ማን እንዴት እንግባባለን? ኦኬ አንተ ነህ በአፍ የምታወራው ወይስ አፍክ ነው የሚያወራው? እሺ ይሄን መልስ። ቆይ አንዴ ውስጥ መልስ። አንተ ነህ የምታወራው ወይስ አፍክ ነው የሚያወራው? ምን አይነት ጥያቄ ነው? መልስ። አንተ ነህ የምታወራው ወይስ አፍክ ነው የሚያወራው? እኔ እንጃ። ማን ነው የሚያወራው? ንገረኝ። አታውቅም? ይሄንን እኔ እንጃ። እኔ አላውቅም። እስቲ ማን ነው የሚያወራው? ኦኬ ማን እንደሚያወራም አታውቅም? አሁን ወደ ሌላ ፖለቲካ ከመስራት በፊት ይሄን ተማር ነው። ለምንድን ነው ሁለት ሆኖ እንዴት አይከፋፈልም? ለምን? እሺ ቆይ ዲው ምን መሰለክ፣ ማንነት ምን እንደሆነ ታውቃለህ? ማንነት እኔ እየነገርኩህ እኮ ነው። ሁለት ሆኖ አይከፈልም ለምን ትለኛለህ? እኮ ላስረዳክ። ማንነት ምን እንደሆነ ታውቃለህ ወይ? ማንነት ነው። አሁን ስለ ማንነት ስለ ምንነት ሳይሆን ስለ አትገቡማ። በቃ ይሄማ መጀመሪያ ማንነት ምን እንደሆነ ምን አንተ እኮ ሁለት ሆኖ አይከፋፈልም ማለት ነው። ሁለት ሆኖ አይከፋፈልም ያልከኝ እኮ ነው። በእስልምና ሁለት የሆነ ነገር አይከፋፈልም ማለት ነው። ሁለት የሆነ ነገር እሺ ጃ አንድ ጊዜ ሊዮ በቃ አሁን ቀደም ጃ ሊሰጥህ ሲል ምሳሌ በአንተ አይ እንዴት በእኔ ምሳሌ ታደርጋለህ በፍጡር መለኮትን ብለሃል አይደለ? ስለዚህ በአምላክህ ምሳሌ እናድርግ ማለት ነው። ምክንያቱም አምላክህ ላይ መለኮት እንጂ ሌላ ነገር የለም። ስለዚህ አብ ወልድ መንፈስ ቅዱስ አምላክ ናቸው አይደለም? አምላክ ነው። አምላክ ናቸው አይደለ? አብ ወልድ አምላክ ነው። አምላክ ነው። ሁለቱም ተወዛገብ። ሁለቱንም ደገም። አምላክ ነው። መጀመሪያ አምላክ ናቸው አልክ፣ አሁን ደግሞ አምላክ ነው አይደለም። አንዳንዴ በስህተት አምላክ ነው። በቃ በስህተት ነው። በቃ ልለፍ። አምላክ ነው። እሺ አምላክ ነው። እሺ አብ ወልድ መንፈስ ቅዱስ እነዚህ ሶስቱ እጆች አላቸው ወይንስ የላቸውም? አላቸው። አምላክ ናቸው። ልብ በሉ። አብ ወልድ መንፈስ አምላክ አይደለም። አምላክ ናቸው አትበል። አምላክ ነው። አምላክ ነው። እጅ አላቸው። እሺ ሶስቱም በስጋ አለው። አልጠየኩም። መለኮቱን ነው። አብ ወልድ መንፈስ ቅዱስ መለኮት ናቸው አይደለ? ወይንስ መለኮት አይደሉም? ስጋ ናቸው፣ ፍጡር ናቸው። በስጋ መለኮቱም የለውም። መለኮት አለው የሚል አንድ መጽሐፍ ቅዱስ ላይ የለም። ስለዚህ አብ ወልድ መንፈስ ቅዱስ መለኮት አይደሉም። አለቀ ማለት ነው። እዚሁ ጋር በስጋ ሲገለጡ በስጋ ነው የተገለጠው። አልጠየኩም።
አብ ወልድ መንፈስ ቅዱስን እነሱን ትኩረት አድርጌ እየጠየቅኩ ነው። አብ ወልድ መንፈስ ቅዱስ መለኮት ናቸው አይደሉም? አንድ መለኮት። ስንት መለኮት ነው አላልኩም። መለኮት ናቸው አይደሉም? አብ ወልድ መንፈስ ቅዱስ ሶስት ናቸው አይደሉም? አንድ መለኮት በሶስት ስጋ ነው። ሶስት ናቸው። አብ ወልድ መንፈስ ቅዱስ ስንት ናቸው? በስጋ ሶስት። አብ ወልድ መንፈስ ቅዱስ ስንት ናቸው? በቁጥር በስጋ ከሆነ ሶስት ነው። በስጋ መለኮት ናቸው አይደሉም? ስጋ ምናምን አልጠየቅኩም እኔ ያላነሳሁት አንድ መለኮት ነው። አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ መለኮት ስንት ናቸው? ሶስት ናቸው አይደለ? ሶስት ናቸው በስጋ ማለት። እነዚህ ሶስቱ አብ ወልድ መንፈስ ቅዱስ አምላክ ናቸው አይደሉም? አምላክ ነው። አሁን እኮ እያስረዳው ነው። አምላክ ናቸው አትበል እያልኩ አምላክ በል። አምላክ አብ አምላክ ነው። አብ አምላክ ነው። አዎ ወልድ አምላክ ነው። አዎ መንፈስ ቅዱስ አምላክ ነው። ሶስት ናቸው አይደለ? በመለኮት አንድ ነው። አሁን እያየናል በስጋ ነው ፈጣሪ። እሺ አብ ወልድ መንፈስ ቅዱስ እሺ መለኮት ናቸው አይደለ? መለኮት ነው ልበልልህ። እሺ ጥሩ። አብ ወልድ መንፈስ ቅዱስ የየራሳቸው የሆነ እጆች አላቸው ወይንስ የላቸውም? አላቸው በስጋ። በጣም ጥሩ። መለኮት ናቸው ብለኸኛል። አብ ወልድ መንፈስ ቅዱስ መለኮት ናቸው አላልኩም? መለኮት ነው። እሺ መለኮት። እሺ አብ ወልድ መንፈስ ቅዱስ መለኮት ነው። እጆች አላቸው የላቸውም? ኧረ በስመ አብ። አዎ አላቸው በስጋ። እሺ በጣም ጥሩ። የእያንዳንዱ እጅ ስንት ነው? የአብ የወልድ መንፈስ ቅዱስ እጆች ስንት ናቸው? አብ 2 እጅ አለው፣ መንፈስ ቅዱስ 2 እጅ አለው፣ ወልድም 2 እጅ አለው በስጋ ማለት እና ማስረጃ ሳየኝና እየቀጠለ እንድንሄድ ና። ትልቁ ላይ ነው ክፈት። ለእያንዳንዳቸው ሁለት አሁን ጥቅስ እኮ አብርሃም ቤት ሲገለጡ ጥቅሱን እንትኑን አብርሃም ቤት ሲገለጡ በሶስትነት አብ ወልድ መንፈስ ቅዱስ እንደተገለጡ አሳየን። በቃ አላ አብ ወልድ መንፈስ እንትኑን ቁጥሩን አሁን ለጊዜው የማይመች ቦታ ላይ ስለሆነ ነው። እና ግን አብርሃም ቤት በሶስትነት ተገልጧል። እሱ በመለኮት እግዚአብሔር እጅ አለው እናሳየው። በስጋ ሲሆን በመለኮት እናሳየፍ ነኝ። አሳየኝ። እሺ ትንቢተ ኢሳይያስን ክፈትለት 48:13 ትንቢተ ኢሳይያስ 48:13 እሺ ክፈትለት ያንብብ። ጣት ሁላ አለው። ጣትም እናሳየዋለን። እሺ እዚህ ጋር ምን ይላል መሰለህ? ያንብቦ እሱ ራሱ ያንብቦ። አይ እና ያውና አንብብ ሊው 13 ያው ብዙም አይታይም። እስቲ ስለ ስሜ ከሚሉ ነው። እጄም ምድርን መስርታለች። ያው ብዙም ስለ ስሜ ቀጣዩን ምንድነው? አይ ቁጥር 13 ያው 13 ኦኬ። እጄም ምድርን መስርታለች፣ ቀኝም ሰማያትን እስቲ ዘርግታለች። ኦኬ። እግዚአብሔር ምድርን በምኑ ነው የሰራው? በእጁ። ኦኬ። እጅ አለው እግዚአብሔር። በስጋ ሲገለጥ እዚህ ጋር በስጋ ተገልጦ ነው እንዴ ምድርን የሰራው እግዚአብሔር? በስጋ ተገልጦ እንዴ? ከአብርሃም ቤት ከመገለጣቸው በፊት እኮ ነው በስጋ ተገልጦ ነው ምድርን የሰራው። ዓለም ከመፈጠሩ በፊትም እኮ መገለጥ ይችላል። ግን በስጋ ተገልጧል አይገለጥም የሚል እስቲ ማስረጃ እስቲ። ኖ በስጋ ተገልጧል ወይ? በስጋ ሊገለጥ ይችላል። እስቲ መረጃ ስጠንሽ እንደተገለጠ በስጋ። ለዛ ነው እንደዛ ያለው እኮ ስጠና መረጃ እንደተገለጠ ተስማማንሽ ዲዮ በአብርሃም ጊዜ እንደተገለጠ በሚለው ተስማማን። ቅድም ማስረጃ ስለሰጠን ሰው ከመፈጠሩ በፊት ተረጋጋ። አንዴ ረጋ በል። ቅድም ማስረጃ ስትጠየቅ ጊዜ ወዲያው ሰጠን። ከአብርሃም ቤት ተገልጠዋል በስጋ አልከን። እሺ አለን፣ ተስማማን። አሜን ነው። አሁን ግን ይሄ ሰማይና ምድር ነው።
በሚፈጥር ጊዜ በስጋ ተገልጧል ወይ ነው እግዚአብሔር? በስጋ ይገለጣል። ለምን አይገለጥም? ተገልጦ ከሆነ ማስረጃ ስጠን። የቱ ጋር ልክ ለአብርሃም ቅድም እንደሰጠህና አብርሃም ተገልጧል ብለህ አዳምን ሲፈጥር ተገልጦለት አይደለ እንዴ እንትን ያለው የፈጠረው በስጋ ተገልጦ በስጋ ተገልጦ ነው የሰራው አዳምን አይደለ? አዳምን በስጋ ተገልጦ ፈጠረው። በስጋ ተገልጦ አዳምን። ኦኬ። ስለዚህ ክርስቲያን ሰማችሁ? እግዚአብሔር በስጋ የተገለጠው አዳምን ከመፍጠሩ በፊት ከዚያን ጊዜ በፊት ጀምሮ ነው ማለት ነው። እሺ እዚህ ጋር እየተናገረ ያለው በእጆች እያለ ያለው ስድስቱም እጆች ናቸው እየፈጠሩ ያሉት የእግዚአብሔር። ቅድም ስድስት እጆች አሉት አብ ወልድ መንፈስ ቅዱስ ስላልከን አይደለ? ስድስቱም እጆቹ ናቸው የሰሩት ወይንስ አብ ነው ወልድ ነው መንፈስ ቅዱስ ነው ተናጋሪ ወይንስ ሶስቱም ናቸው እየፈጠሩ ያሉት? ይሄ እኮ ጥያቄ ማለት አላህ በሁለት እጁ ነው ዓለምን የፈጠረው? አላህ Subhanahu Wa Ta'ala ዓለምን በእጆች የፈጠርኩኝ አላለም። ያው ይሄ ነው መልሱ። አንተ ግን በእጆች የፈጠርኩኝ ሁለት እጆቹ አልፈጠሩ ወይ? አላህ ዓለምን በእጆች የፈጠርኩኝ ቢል ኖሮ ልክ አንተ እንደቀደሙ ታሳየን ነበር። ሁለት እጆቹ አልፈጠሩም ወይ? ዓለምን አልፈጠሩም አይልም። እንደሱ የሚል የለም። ከሌለ አሁን አንተ ጋር ቆይ አዳም ተረጋበል እንጂ እኮ የሉም ሳይሆን አልፈጠሩም ወይ? አንድ አዳምጥ ተረጋበል። ይሄ መልስልኝ። ፈጥረዋል አልፈጠሩም? ኦኬ እሺ አዳምጥሽ ልመልስልህ። ይሄን ሳመልስ ወደ ሌላ አልሄድም። አብሽር። ያው አላህ ሰማይን በእጆቼ በፈጠርኩኝ ብሎ አልተናገረም። ስለዚህ ያንተ ግን አዳምጥ ተረጋበል። ያንተ አምላክ ግን በእጆቼ ፈጠርኩኝ ይላል። ቅድም ደግሞ የመለኮት እጆች ስድስት ናቸው ብሎናል። የእነርሱም ባለቤቶቻቸው አብ ወልድ መንፈስ ቅዱስ ይባላሉ ብሎናል። ሶስቱም ናቸው ሲፈጥሩ የነበሩት ምድርን ወይንስ አንዱ ነው? አሁን መልስ። እኔ ደግሞ አላህ ሁለት እጆቹ ለምን አልፈጠሩም ነው ማለት። ያልፈጠረ አምላክ አለ ማለት ነው። አንደኛው እጁ አልፈጠረም ከሆነ በቃ ሰለሞን ይመልስልህ። አሁን ሰለሞን ይመልስ። እሺ ሰለሞን ከላይ አስገቡኝ ያልከ ነበር ወይ? ሰላም ነው። ሰላም ነው። እንዴት ነህ? አዳናለን። እኔማ አሁን ነው የገባሁትና እኔ የሰማኋችሁ ነገር ከመጀመሪያ በዚህች ምድር ሲመጣ ኢየሱስ ክርስቶስ ታምራትን አላደረገም ምናምን እያላችሁ ነው። ግን ታምራትን ሲያደርግ ነበረ። ድውያንን እንትን ያሉትን ሲፈውስ ነበረ። በስጋ ተገልጦ ማለት ነው። ስለሱ አላወራንም። ተአምር ስለማድረግ አላወራንም። እና ስለምን ስለዛ ነበር ስታወሩ የነበረው? ስለሱ ሳይሆን ያወራነው ስንት አምላክ ነው የምታመልከው? ስለዚህ ነበር ስናወራ የነበረው። አንድ አምላክ ያ አንድ አምላክ በስጋ ማን ነው ሞቶልሃል? በማን ነው ይቅርታ፣ ያ አንድ አምላክ ሞቶልሃል ስለ ኃጢአት በመስቀል ላይ ወይስ አልሞተም? ለኛ ብሎ በዚህች ምድር መቼም ያው ለሰው በዚህች ምድር ለዓለም ለሰው ልጆች ብሎ መከራን ለኛ መከራን ተቀብሏል። ለምን እኛን እንዴት እንደሚወደን ፍቅሩን ለማሳየት እኛን ለማዳን መጥቷል። እሺ በጣም ጥሩ። እንደሱ ከሆነ መስቀል ላይ ከሞተው አምላክ ውጭ ሌላ አምላክ የለም አይደለ? ማንም የለም። በጣም ጥሩ። አብ አምላክ ነው አይደለም? አብማ ያው ራሱ መንፈስ ቅዱስ እኮ ነው ታውቃለህ። ስለዚህ አብ በስጋ ተገልጦ እኮ ነው የመጣው። አብ ነው እንደ በስጋ የተገለጠው? አብ ነው በስጋ የተገለጠው? ወልድ ነው? ወልድ ሳይሆን አብ ነው ለምን አልፈራ ኔትወርክ እያዘን ላ አልያዘኝ ተርከብሽር አብ ነው በስጋ የተገለጠው አምላክ ነው እያልኩ ነው። አምላክ ነው እኮ። ስለዚህ መስቀል ላይ የሞተልህ አንድ አምላክ አለ፣ ከእርሱ ውጭ ሌላ አምላክ የለም ወይ ስልህ የለም አልከኝ። አብ አምላክ ነው ወይ? አዎ አምላክ ነው። መስቀል ላይ ተሰቅሏል ወይ? አልተሰቀለም። አንድ አምላክ ነው ያለው። በስጋ ተቀልጦ እኮ ነው። በዚህች ምድር እኮ እየሰማኸኝ ነው አባቴ? በዚህች ምድር እኮ እኛን ለማዳን እንዴት እኛን ፍቅሩን ለማሳየት ነው አይደል? ራሱን ዝቅ አድርጎ በከፍቶች ያውም የሰው ልጅ በማይከበርበት ነው የሰዎች ልጆች ለማክበር እኛ ከመላእክት ልክስ እኛ እንበልጣለን ታውቃለህ። ከመላእክት በላይ እኛ እንደምንከበር ታውቃለህ። ከነ ጅብሪል ጋራ እኩል አይደለም። እኛ የሰው ልጅ እንዴት እንደተከበርን ለምን በዚህች ምድር እኛን ለማዳን ብሎ እኛን መጥቷል። በዚህች ምድር አይደለም እኛ ከሁሉ ይበልጣል። ከመላእክት ራሱ እንበልጣለን። ክብሩን
ከመላእክት ትበልጣለህ ታንሳለህ ታየው ጥያቄው አንድ አምላክ ነው የማመልከው ካልክ የአምላክ በመስቀል ላይ ስላንተ ኃጢአት ተሰቅሎ ከሆነ ያልተሰቀለ ሌላ አምላክ አለ ወይንስ የለም ነው? አንድ አምላክ ብቻ ነው፣ እሱ ኢየሱስ ክርስቶስ። ከኢየሱስ ክርስቶስ ውጭ በስጋ እሺ፣ ከኢየሱስ ክርስቶስ ውጭ ሌላ አምላክ አለ የለም? ማንም የለም። ኢየሱስ ክርስቶስ እኮ በዚች ምድር ስሙ በዚች ምድር መጣ አይደለ? ኢየሱስ ክርስቶስ ማለት መከራን እኛን የሰዎች ልጆች ለማዳን ነው በዚች ምድር የመጣው። ምንም ማድረግ አይቻልም። ምንም ጥያቄ የገባው አይደለም። እሺ ከላይ ልዑል ሰላም፣ እንዴት ነህ? ሰላም ነው አለን አልሐምዱሊላህ። እሺ አንተ መልስላቸው በቃ። ልዑል ጥያቄውን ሰምተሃል አይደል? ስንት አምላክ ነው የምታመልከው ልዑል? ክርስቲያኖች ስንት አምላክ ነው የሚያመልኩት? አንድ አምላክ። ያ አንድ አምላክ በመስቀል ላይ ተሰቅሏል አይደለ? ስለ ሰዎች ኃጢአት በሚገባ በጣም መስቀል ላይ ከተሰቀለው አንድ አምላክ ውጭ ሌላ ያልተሰቀለ አምላክ አለ ወይንስ የለም? የለም። አብ አምላክ ነው አይደለም? ነው። ተሰቅሏል አልተሰቀለም? መስቀል ላይ ተሰቅሏል። አብ ተሰቅሏል? አይ አብ ሳይሆን ወልድ ተሰቅሏል። በጣም ጥሩ። አብ ግን አልተሰቀለም አይደለ? አንድ ናቸው። ኖ ተሰቅሏል አልተሰቀለም ነው ጥያቄ። ስንት ናቸው ሳይሆን አንድ ናቸው። ተሰቅሏል አልተሰቀለም? አብ ተሰቅሏል። አንድ ናቸው ብቻ። አይ አወዛገብከኝ ይሆናል። አይ ተመቸኛል። ተወዛገብከው። ወላሂ ክርስትና እምነት ነው ያወዛገባችሁ። ተማ ሁሱ ወላሂ አንተ አልተወዛገብክም። አይብሮ ትክክል ነው። ሁሱ ተመልከቱ ግን ከአይብሯቸው ጋር አይሄድም። እሺ አይደለም። ሁሱ እሺ ነው እንቀጥል። የምር ትመቸኛለህ። እንደዚህ ሰውን የሆነ በቃ ተሎ ምናምን ትጠብቃለህ። እኔ እስከማወራም ትጠብቃለህ። አሁን የመጣሁት ሶልም ሲያወራ እየጠበቅከው ነበር እና የሆነ እንትን የምትሰጠው ጊዜ ምናምን አሪፍ ነው። እኛ ምናምነው አብና ወልድ አንድ ናቸው ብለን ምናምን። እሺ ይኸውልህ አንድነታቸው እሺ በምንድን ነው? በቃ አንተ የምትፈልገውን ድረስ ብቻ ላናግረህ። አሁን እኔ በምጠይቅብህ መንገድ ብትሄድ አልቋል። እዛ ላይ ክርስትና እዛ ጋር ነው የሚያልቀው። ስንት አምላክ ነው የምታመልኩት በሏቸው። አንድ አምላክ ይሏቸዋል አይደለ? እሺ ያ አንድ አምላክ ስለ ኃጢአት ብሎ በመስቀል ላይ ተሰቅሎላቸዋል ወይ በሏቸው። አልተሰቀለም ካሉ በቃ ኢየሱስ ክርስቶስ አምላክ እንዳልሆነ አመኑ ማለት ነው። ምክንያቱም እርሱ ተሰቅሏል ብለው ስለሚያምኑ። አዎ ያ አንዱ አምላክ ተሰቅሏል ካሉ ቀጥታ ከእርሱ ውጭ ሌላ አምላክ የለም ወይ መስቀል ላይ ከተሰቀለው አምላክ ውጭ በሏቸው። ተሰጥቷል አይደለ? አይ ከእርሱ ውጭ ሌላ አምላክ የለም ካሉ አብን እየካዱት ነው። አይ ሌላ አምላክ አለ ካሉ ደግሞ ሌላ ከአንዱ አምላክ ውጭ ሌላ አምላክ እንዳለ እያመኑ ነው ማለት ነው። አንድ አምላክ ነው የምናምነው የሚለው ውሃ በላው እሱ ማለት ነው። ገብቷችኋል አይደለ? ለዚህ ነው። እሺ ከዛ ከተሰቀለው አምላክ ውጭ ሌላ ያልተሰቀለ አምላክ አለ የለም? የተሰቀለ አምላክ ሌላ አለ ካሉ አስቡት። ሌላ የለም የተሰቀለ አምላክ የለም ካሉ እነ አብ አሉ ሌሎች አምላክ ያልተሰቀሉ አምላኮች ናቸው። አንድ አምላክ አንድ አምላክ ነው እኮ አንድ አምላክ ብሎ ማሳጥ እኮ ንግግሩማ አንድ አምላክ ነው የምትሉት እኮ። ሰውን ለማዋዛገብ አትሞክር። የሰማኸኝ ነው አይደለ? በዚህች ምድር መጥቶ የሰውን አንተን ጨምሮ ሊያድን ነው የመጣው። እየሰማኸኝ ነው አይደለ? አንተን ጨምሮ ሊያድን ነው እንጂ የመጣውኝ ሰው ነው ምናምን እያልክ እንደዚህ አይባልም። ጥሩ አይደለም። አንተ እሺ ሰለሞን ኢየሱስ አንተ አምላክ ጋር ከአምላክ ጋር ለምን በሰው አምሳያ ተመጥቷል። በዚህች ምድር መጥቷል አይደለም ነው ጥያቄ። ሰው ነው አይደለም? ኢየሱስ ክርስቶስ የሰው አካል ምንትን ብሎ መጥቷል። በዚህች ምድር መጥቷል። አንተ ለማዳን መጥቷል። ሰው ነው ወይንስ አይደለም? ነው እኛ ሰው ነው ስብር ጊዜ ሰው አምላክ ነው። አምላክ ስጋው ሰው ነው። እኔ ሰው ነኝ ብሏል ኢየሱስ ክርስቶስ። ሰው ነኝ ስጋው ሰው እኮ ነው። ስጋው ሰው ነው፣ ግን እሱ አምላክ ሰው የሆነ አምላክ ነው ብለን ነው የምናምነው። በስጋ ሲገለጥ ስጋ አነስቷል። ከድንግል ማርያም ስጋ አነስቶ ወደ ምድር መጥቷል። በዛ ሰዓት ተዋህዷል ከስጋ ጋር እኮ። ለዛ ሰው የሆነ አምላክ ነው። ግን ያ የተዋሃደው ሰው ብቻ አይደለም፣ ስጋ ብቻ አይደለም፣ መለኮትም ጭምር ነው ብለን ነው ማለት ነው። እንደሱ ከሆነ ቃል ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም ከማርያም ተወለደ ምናምን የሚል ጥቅስ አለ። ብቻ እኔ ብዙም አላውቅም እኮ። አሁን ብዙም ያውቁ አሉ። እኔ
አሁን ብጠይቅ ወይ የሆነ ልጅ ደውዬ ብጠይቀው ደስ ይለኛል። ይዛውናሽ ችግር የለውም። እስከዛ እሺ፣ ከላይ ዮኒ አለ። ዮኒ ሰላም፣ እንዴት ነህ? ዮኒ አለ። እሺ፣ ሰለሞን አለ ወይ? እኔ አለ። ጥያቄው ላይ ትኩረት አድርግና መልስ። እሺ፣ አብሽ ችግር የለም። እሺ፣ ቅድም የሰፈሬ ልጅ ሆነ የሰፈሬ ልጅ ነው ደግሞ አብረን ሰፈራችን አንድ ነው። የት ሰፈር ነው? አቃሃለሁ ታውቃለህ። እኔ ኮምቦልቻ ነኝ። ያው ኮምቦልቻ ነኝ። ያው ወደ አንተናም መጣለቅ የምሴ ምናምን መጣለሁ። እዛ ላይ ደግሞ ደጋም መጣለሁ። እዛም ሲስተር ያለች ደጋ መርሐባ። እሺ ኢየሱስ ክርስቶስ ታውቃለህ። ችግር የለም። እንከባበራለን። ችግር የለም። ችግር የለም። ደወል አንዴ ቤት አድርገ ሰለሞን አዳምጠኝ። ቅድም አንተ ምን አልከው? ኢየሱስ ክርስቶስ እኛን ሊያድን ነው የመጣው፣ አንተ ጀመር ሊያድን ነው የመጣው ብለሃል አይደል? ኢየሱስ ክርስቶስ ለራሱ አዳኝ እንደሚፈልግ ታውቃለህ አታውቅም? ራሱ ፈጣሪ ነው። ይኸው ስማ፣ ፈጣሪ ከሆነ እኮ የሚሳነው ነገር የለም በዚች ምድር። መቼም ፈጣሪ ሰማይና ምድርን የፈጠረ አምላክ ፈጣሪ ሊያደርገው የማይችሉት ነገራቶችን እያነሳውልህ ነው ሰለሞን። ፈጣሪ ነው ብለው አሳምነውሃል። ኢየሱስ አንዲት ቦታ ላይ እኔ ፈጣሪ ነኝ አላለም። ነገር ግን ፈጣሪ ነው ብለው አሳምነው ነው። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ብሏል አላለም? ብሏል። ፈጣሪ ራሱ ፈጣሪ ነው። የቱ ጋር ነው? እሺ ኢየሱስ ፈጣሪ ብዙ ቦታ ቆይ። እሺ ሁለተኛ ስልክ አምጥቼ ላሳየ። ብዙ ቦታ አብጋ አንድ ነኝ የሚል አንድ ኢየሱስ እኔ ፈጣሪ ነኝ ብሎ የተናገረበት ካለ አለ ስላላችሁ ነው ማስረጃ ምን ጠይቃችሁ? አለ ኢየሱስ ክርስቶስ እኔ ፈጣሪያቸው ነኝ ብሏል። እስከዛ አብሮሽ አንዲ መረጃ ላምጣ የሚገባው ነገር። እሺ የቱ ጋር ነው እንደሱ ያለው ሰለሞን? ይሄ እኮ እንትን የሚደረግ ነገር አይደለም። ስለህ የሆነ ይሄ የሚታወቅ ነገር ነው። አለመግባባት እናንተን አለማለት ነው እንጂ እናንተ ገባ ብለህ ስላልገባህ ነው እንጂ ብትማረው ኑሮ ሁሉንም ሃይማኖት ገባ ጠለቅ ብለህ ብታየው ሰላም የሚጠቅም ነገር ነው። ምንም ችግር የለም። ሰላም እሺ፣ ሰላም እንዴት ነህ? ፕሮግራሙ ያው ከ12 ሰዓት በኋላ የሚጀምረው። እሺ፣ ይሰማል? ካይል ጋር ይሰማል? በቀና ዝም ብለህ ሰፈር ነው። እሺ እሺ፣ ልጆች ይሰማቸዋል? ይሰማቸዋል? ይሰማል? ሁሱ ያንተ አሎ ይሰማል? እሺ እሺ፣ ጃ ቀጥልላችሁ። ከላይ ዮኒ አለህ አይደለ? ዮኒ አለውኝ። እሱ ግን እንደው ባወራ ምናልባት እድሉን የሚሰጡኝ። እሺ ጥያቄ ካለህ ጠይቅ። እሺ ወይስ ከሚጠየቁ ጥያቄዎች መመለስ ትፈልጋለህ? ምረጥ። በነገረ ስላሴ ላይ የተወሰነ አንደምታ መናገር እፈልጋለሁ። አሁን ወንድሞቼ በጥቂቱ ለመናገር እንደሞከሩት ነገረ ስላሴ ላይ እሱ ላይ ትንሽ መልስ ብሰጥ ደስ ይላል። አይሽ የተጠየቁትን ጥያቄዎች አንሳቸውና እንዴ ብለህ ተጠይቆ ነበር። ይሄ ደግሞ መልሱ ነው ብለህ ማብራሪያን መስጠት ትችላለህ። መልስ አንስተ። አይ ጥያቄውን አንሳው እንጂ። አዎ ጥያቄ ልክ ነው። ምናልባት አንተ ይሄንን ጥያቄ ስትጠይቅ አጠያየቅ ልክ ነው ብዬ አላምንም። ምክንያቱም እኛ ክርስቲያን አማኞች እግዚአብሔር አንድ አምላክ ነው ብለን እናምናለን። አንድ አምላክን እግዚአብሔር ነው የምናምነው ብለን እናምናለን። ከዚህ ውጪ ሌላ የምናራምደው የምናምነው እውነታ የለም። ሌላኛው መልስ ሊሆን የሚገባው ነገረ ስላሴ ላይ በስጋ የተገለጠው ወይም ደግሞ የሰዎችን ልጅ ለማዳን ሰው ሆኖ የመጣው ከነገር ወይም ከስላሴዎች መካከል አንዱ የሆነው እግዚአብሔር ወልድ ነው። እንግዲህ እግዚአብሔር ወልድ ከአብ የሚተናነስ አይደለም፣ ወይም ከአብ የሚበልጥ አይደለም። አብ መለኮት በሆነበት መጠን ልክ ወልድም መንፈስ ቅዱስም በዛው ልክ መለኮት ናቸው። ይሄንን ስንል ግን ሶስት አምላኮች ማለታችን ሳይሆን አንዱ እግዚአብሔር ራሱን የገለጠባቸው መገለጦች ነው ብለን ነው የምናምነው። ይሄ ማለት ነው እግዚአብሔር ራሱን የሰው ልጅን ለማዳን አንድያ ልጁን ወደ ዓለም ላከው፣ ለዓለም ኃጢአትም እንዲሞት መስዋዕት አደረገው የሚሆን እንጂ እውነታ የምናምነው
ሶስት አምላኮች የሚል በቤተ ክርስቲያኖቻችን እንደ አይነት አስተምህሮ የለም። አንዱ እግዚአብሔር ራሱን ግን በእነኚህ መልኩ ገልጧል የሚለውን እውነታ ነው የምናስተማረው። እሺ በራስ ጊዜ ወርዳ ነው መሰለኝ ኔትወርክ አስወርዶት ይሆናል። የማንነትም የምንነትም ነው አንድ ፐርሰን ስለሆነ አንድ ፐርሰንም አንድም ባህሪም ስለሆነ። እሺ ክርስቶስ ማለት ደግሞ ትርጉሙ ምንድነው? መሲህ የተቀባ ነው። ስለዚህ የተቀባ አምላክም ሰውም ነው የተቀቡት። አምላክም ሰውም ነው የተቀባው። አዎ በተዋህዶ ያ ስጋ አምላክነት አለው። ነው አልጠየኩም። የተቀባው ማን ነው? አምላክ ነው ወይስ ሰው ነው? ዲቫይን ፐርሰን ነው ወይስ ሂውማን ፐርሰን የተቀባው? መነጣጠል አትችልማ። አሁን የተቀባው ማን ነው የምልህ። ሁለቱም ናቸው የተቀቡት። አለው እኮ አልኩህ እኮ አለው። ከተዋህደ በኋላ የሞተው ማን ነው? ሁለቱም ናቸው ወይ የተቀቡት ነው ጥያቄ። የስ በተዋህዶ እኮ ሁለቱም ተቀብተዋል። መለኮትም ተቀብቷል። መለኮት የታገኝተህ ለብቻው ትቀባዋለህ። መለኮት የታገኝተህ እኮ ተቀብተዋል ወይ? ሁለቱም ተቀብተዋል ወይ ነው የጠየኩት ጥያቄ። ሁለቱም ተቀብተዋል ወይ? መለኮትነትም አምላክነትም ተቀብተዋል። አዎ ያ ስጋ ተቀባ ስትል መለኮት ባህሪ ገንዘቡ ነው ያልኩት። መቼ ነው የተቀባው ያ ስጋ? መቼ ነው የተቀባው? በተዋህዶ። እስቲ ማስረጃ ስጠኝ ከባይብል። እስቲ ማስረጃ ስጠኝ ከባይብል። እንዴ ክርስቶስ መሲህ መሆኑ አታምንም እንዴ አንተ? ነው የተቀባው በተዋህዶ ጊዜ ነው ያልከበትም ማስረጃ ስጠኝ መቼ እንደሆነ ጊዜው። ኦኬ ጥሩ። ታዲያ ከተዋህዶ በኋላ እንዴት ይነገርለታል ለክርስቶስ? ከተዋህዶ ነው የተቀባው በተዋህዶ ጊዜ ነው ካልከኝ መቼ የተቀባበትን ጥቅስ ስጠኝ ነው ያልኩ። እየጠበኩ ነው። ትርጉሙ እኮ ያ ነው እኮ የተቀባ መሲህ የሚነግስ የተቀባ ማለት ነው። እኔ የተቀባው መቼ እንደሆነ እነግርሃለሁ። አንተ ደግሞ የተቀባው መጀመሪያ ንገረኝ። ከሌለህ አንተ እኔ እነግርሃለሁ። እሺ ንገር። አንተ ንገረኝ። አንተ መጀመሪያ ንገረኛ። መጀመሪያ ሲዋሃድ ነው የተቀባው የሚለውን ማስረጃ ስጠኝ እኮ። አንተ ንገረኝ። ከመዋሃዱ በፊት ነው ካልክ ንገረኝ። ኖ አይደለም። እኔ ከመዋሃዱ በፊትም በኋላም ነው የሚለውን ራሴ እሰጥሃለሁ። መጀመሪያ መልሱን ስጠኝ። ኖ ሲሰጠኝና ከተዋህዶ በኋላ እንግዲህ ፈርታል ማለት ነው። ፈርታል ማለት ነው። ሲዋሃድ ነው የተቀባው የሚለው ማስረጃ ስጠኝ። እየጠበኩ ነው ያለሁት። እሺ እኔ በተዋህዶ ሰዓት ነው አልኩህ አይደለም እኮ። ማስረጃ ስጠኝ እኮ ነው የምልህ እኮ። እየጠበኩ ነው። ለምሳሌ ትንቢተ ኢሳይያስ 7:14 በተዋህደ ጊዜ ነው ይላል። ኢሳይያስ 7:14 ላይ ነው ድንግል ጸንሳለች ወንድ ልጅን ትወልዳለች ስሙን አማኑኤል ብላ ትጠራዋለች ነው የሚለው። ስለ መቀባት አያወራም። ያ ሕፃን ማን ነው? እሱን አልጠየቅኩም። እሱ አይደለም ፖይንቴ ነው። የተቀባው በተዋህደ ጊዜ ሌላ ቦታ አትሂዳ። ይሄ ምንድነው መሰለ ሽሽት ማለት ከፖይንት መውጣት ማለት ነው። ኢሳይያስ 7:14 ላይ ያለው ሕፃን ማን ነው የሚለው አይደለም ጥያቄ። ኢየሱስ ነው ብትለኝም ምንም የሚያገናኘው ነገር የለም። ልስማማለህ። አሁን መቀባቱን አሳየኝ ከባይብል። ኢየሱስ ሲዋሃድ ነው። ሰውየው ጤነኛ ነው እንዴ? ጤነኛ አይደለም። ጤነኛ አይደለም። ጥያቄ እሱ አይደለም እኮ አልኩህ እኮ። አሁን ወደ ሌላ ነገር ለምን ትሄዳለህ? እሺ አንተ መልስልኝ። ከተዋህዶ ውጭ ከሆነ እኔ ማቆስ ነው። አንተ ከተዋህዶ ነው ስትል ጥቅስ ማስረጃ ስጠኝ አልኩህ እኮ። ካለ ስጠኝ፣ ከሌለ የለም በለኝ። እሺ የለም አንተ ንገረኝ። በቃ ከሌለ ኢየሱስ ሲጠመቅ ነው የተቀባው። እሺ ያ ሲጠመቅ አምላክነት አለው የለውም? ሲጠመቅ ነው የተቀባው። መቼ ነው የተቀባው የሚለው እኮ ነው ጥያቄው አይደል እንዴ? ለምን ሌላ ቦታ ትሄዳለህ እኮ? ሲጠመቅ አሁን መቼ ነው የተቀባው ስትል ከተዋህደ አልክ። እኔ ደግሞ ሲጠመቅ ነው አልኩ። ስለዚህ አሁን ሲጠመቅ ነው የሚለው ማስረጃውን ነው መቀበል ያለብህ። እሺ ፖይንት እንዴት ነው ስታወራ ከሰው ጋር ስታወራ እንዴት ነው ቱ ዘ ፖይንት ማውራት አትችልም? ኡስታዝ እኮ ታዲያ ካልኩ በኋላ እኮ ነው እየጠየቅኩ ያለሁት። ሲቀባ ነው አንተ አምላክነት አለው ኢሳይያስ 7:14 ስለምንድን ነው የሚያወራው ምናምን ሌላ ቦታ ትሄዳለህ፣ ትሽከረከራለህ። የምጠይቅህን ጥያቄ ዳይሬክትሊ አይደለም የምትመልሰው። ስለዚህ አሁን ጥያቄ የሚነሳው ጥምቀት ላይ እየጠየቁህ ነው። አይ በቃ ሌላ ሰው አስገቡ። እንደዚህ አይነት ሰው ትንሽ ይከብዳል ለማውራት። ለውይይት አዲስ ነው አይ ቲንክ ለውይይት አዲስ ስለሆንክ ነው እና እንትን አለ ያስቸግርሃል። እንደዚህ አይነት ነገር አንድ ፖይንት ላይ ማትሮጥ ከሆነ አሁን ሲጠመቅ ነው ኢየሱስ የተቀባው ስልህ ማስረጃውን አንደኛ ማየት፣ ሁለተኛ ነገር ደግሞ ሲጠመቅ ከሆነ ከመጠመቁ በፊት አልተቀባም ክርስቶስ የሚባል ነገር የለም። ከሌለ ደግሞ ክርስቶስ አምላክና ሰው ነው የሚለው ትምህርት ትክክል አይደለም። እና ሲቀባ አብሮ አምላክነቱ የተቀባው ምናምን እሱ በኋላ ላይ እንመጣለን እኮ። ምን አልከኝ ነቢል? አስተጋብቶ ነው ኡስታዝ እሱ አላወራም።
ኦኬ። እና እንደዛ ነው ለመረዳት አንድ ነጥብ ላይ ማውራት ጥሩ ነው። ግን አንድ ነጥብ ላይ ማታወራ ከሆነ ትንሽ ለመግባባት ያስቸግራል። አስገቧቸው፣ አስገቡኝ የሚሉ ሰዎች አሉ። አስገቧቸው። አቤል ኦሾ ይቀርማል። ምን አልከኝ? አቤል ይቀድማል መሰለኝ ከሱ ጋር ወቀጥ። አቤል ኦሾ አይደለ? አዎ ሰላም ነው። ሰላም ነው አይደል? ኦሾ ሳይሆን አሁን ክርስቲያን ነው የምንፈልገው። ክርስቲያን የእምነት ክርክር ነው ያዛችሁት? አዎ የሃይማኖት ቦታ ነው። እኔም እኮ ካዲያ ሃይማኖት እኮ እንታስረዱኝ ፈልገው አሪፍ ነው። ኦኬ በባቤል ታምናለህ? አላህ ለመቀበል ፈልጌ ነበር እና ኦኬ በባቤል ታምናለህ? በባቤል ታምናለህ? በባይብል አላምንም። ፈጣሪ መኖሩን ታምናለህ? ዋን ፓወር ነው እኮ በፈጣሪ መኖሩን ታምናለህ ወይ ነው ያልኩ? አዎ የሆነ አካል እንዳለ አምናለሁ። እሺ ማስረጃ ስጠኝ መኖሩን። ለመኖሩ ማስረጃ ስጠኝ። ዋን ፓወር ስለ የሁሉ ነገር ምን ያው ነገር ተፈጥሮ ዝም ብሎ ማስረጃ ስጠኝ አልኩ። ፈጣሪ ስለመኖሩ አሁን ፈጣሪ ምንድነው የሚለው አልጠየቁም። ኦንቶሎጂካሊ ምንድነው ስለ ፓወር ነው ትለኛለህ። ፈጣሪ አለ ወይስ የለም? በቃ የለም። ምንም ነገር የለም። ኦኬ አለመኖሩ ማስረጃ ስጠኝ። አለመኖሩን ማስረጃ ስጠኝ። የለም እያልኩ እኮ ነው። ስለ የለም ካልኩ እኮ የለም እኮ ስትለኛ ባለቤቴ ቤት ውስጥ አለች ወይስ የለችም? አቤል አለች። እሷ ማስረጃ ስጠኝ መኖሯን። በአካል አለች፣ በቁም አለች። ወይ ድምጿን ላሰማ መኖሯና አለመኖሯ አሁን ላይ እኔ ቤት ውስጥ አሁን ባለቤቴ መኖሯና አለመኖሯን አለች ወይስ የለችም? እኔ በምን አውቃለሁ? እሱ ኦኬ አለች ወይስ የለችም? ጥያቄ የኔን ነው እያልከኝ ያለው? የኔ ባለቤት ቤት ውስጥ አሁን አለች ወይስ የለችም እኮ? እሱም በምን አውቃለሁ ነው የምልህ። አላቅም ያልከኝ ለምንድን ነው? ኤክስታንስ ፎርሙሌሽኑን ስላላገኘው ነው አይደለ? እኮ በምን አውቃለሁ? ስለዚህ ፈጣሪ መኖርና አለመኖሩን ቼክ ሳታደርግ እንዴት አለስ ወይስ የለም እንዴት አልክ? የለም እንዴት አልከኝ? እስቲ ቼክ እንዴት ነው ቼክ ማድረግ? የሆነ ነገር አሁን ምሳሌ አንድ ነገር አለ ወይስ የለም ስንል ኤክስታንስ ፎርሙሌሽኑ ምንድን ነው? ፎርሙሌሽኑ ምንድነው ነው የጠየቁ። ጥያቄው አልተግባባችሁ። አሁን እሱ የጠየቀ ጥያቄ አምላክ አለ ወይ አምላክ የለም ወይ ነው። አምላክ አለ ወይ አለ ካልክ ያለበትን ማስረጃ ስተው፣ የለም ካልክ ደግሞ የለም አንድ ነገር አለ ማስረጃ መስጠት ዋይድ አንድ ያዳምጡኝ። አሁን ምሳሌ እኔ የለም እያልኩ ነው። ኦሬዲ እዚህ ጋር የለም እያልኩ ነው። አንድ ነገር አለ የለም ስንል ኤክስታንስ ፎርሙሌሽናችን ምንድነው ነው የኔ ጥያቄ እኮ። ጥያቄው አልገባህም? በአማርኛ አርጎሽ በአማርኛ አርጎ አንድ ነገር አለ የለም ስንል መስፈርቱ ምንድነው ነው የጠየቁ። ኦንቶሎጂካሊ መስፈርቱ አለ የለም ለማለት መስፈርት ስትል ገብቶኛል። የሆነ ነገር በአካል ወይም በመንካት ማለት በሚዳሰስና በማይዳሰስ ነገር አለ እንደዛ መስለኝ አለ የለም ለማለት። ኦኬ ቴንሽንና ኮምፕሬንሽን በፊዚካል ፐርሰፕሽን ይታወቃሉ መኖራቸው? ምናምን ቴንሽንና ኮምፕሬንሽን ቴንሽን ስትል ቴንሽን ፊዚክስ አልተማርክም? ተምሬያለሁ እኮ ቴንሽንና ኮምፕሬንሽን ኮንቨርጅ እና ዳይቨርጅ መኖራቸውና አለመኖራቸው በምንድን ነው የሚታወቀው? ኮንቨርጅና ስበት ምናምን ማለት ነው አይደለም። ቴንሽንና ኮምፕሬንሽን ኮንቨርጅና ዳይቨርጅ የሚባሉት መኖራቸውና አለመኖራቸውን በምንድን ነው የምታውቀው? እኔ እንጃ እሱ እኮ ምንድነው አንድ ነገር አለ የለም ስትል በፊዚካል ፐርሰፕሽን እንዴት ይታወቃል? እኮ አለ ስትል እኮ የሆነ ነገር ማድረግ አለበት፣ መኖሩን ማሳየት አለበት እኮ። የለም ስትልም ማረጋገጥ አለብህ እንዴ፣ ቼኪንግ ማድረግ አለብህ። አሁን ለምሳሌ ቤት ውስጥ አንድ ነገር ቼክ ሳታደርግ ቼክ ያላደረግከውን ነገር እንዴት የለም ማለት ትችላለህ? ራሱ ቼክ ያላደረግከው ነገር ባለቤቴ ቤት ውስጥ አለች ወይ ብዬ ስልህ አለች ወይስ የለችም ብዬ ስልህ ኤግዚስታንስ ፎርሙሌሽኑን ጠየቅኩ። አንተ ምንድነው የመለስክልኝ? አላቅም ነው ያልከው። የለችም ለምን አላልከኝም? ማስረጃ የለም። ማስረጃ ሳይሆን እንትን የለም፣ ያረጋገጥከው ነገር የለም፣ ቼክ ያረከው ነገር የለም አይደል? አለመኖሯን ያረጋገጥኩት ነገር የለም። እሺ ከታይምና ከስፔስ ውጪ ያለውን ፈጣሪ መኖሩና አለመኖሩን ከታይምና ከስፔስ ወጥተህ አረጋግጠሃል? ከታይምና ከስፔስ አልወጣሁም። ስለዚህ ለምን የለም እንዴት ልትል ቻልክ? እንዴት የለም ትላለህ? የለም እንዴት ትላለህ?
እኮ ኦልሬዲ እኮ አላየሁትም። የሆነ ነገር አለ ለማለት እኮ ማየት መስፈርት አይደለም እኮ። እኔንም እኮ እኔ አለ ወይስ የለውም? ለምሳሌ አለ እያወራ ነው እኮ መቻየኸኝ ማየት እኮ ማየትና ለማየት አልከኝ እኮ። ማየትና ለማየት መስፈርት አይደለም ማለት ነው። ስለዚህ መስማትና ለመስማት ከሆነ ከመስማት እኔን ከመስማት በፊት እኔ የለውም። እኔን ከመስማት በፊት አንተ አለ ወይስ የለውም? አንተ እኔን ከመስማት በፊት እኮ መኖርና አለመኖርና አላቅም፣ ግን አለ። አንተ አላቅም ነው እንጂ የለም ግን ወይድ ማለት ትችላለህ? ወይድ የለም ማለት ነው የምትችለው ወይስ አላቅም ነው የምትለው? አላቅም ነው የምትለው። እሱ ልክ ነው። አላቅም ነው የለም አትልም። ስለዚህ አንድ ነገር በፊዚካል ፐርሰፕሽን ማየት፣ መስማት፣ መዳሰስ በሚባሉ ነገሮች በፊዚካል ፐርሰፕሽናችን ስላላወቅ ነው፣ ስላላየ ነው፣ ስላልሰማን፣ ስላልዳሰስ ነው፣ ስላልቀመስ ነው፣ ስላላጠጠም ነው፣ ስላልዳሰስ ነው አንድ ነገር የለም ማለት ይቻላል ወይ ነው ጥያቄው። እሱ ልክ ነው። አይቻልም፣ አይቻልም። ስለዚህ ፈጣሪ የለም የምትልበትን ኤግዚስታንስ ፎርሙሌሽን ምንድን ነው? አኩል ነገር ስላየው ስላልሰማው ወይም ስላልዳሰስ። ስለዚህ የለም አይደለም የሚባለው እሱ አላቅም ነው የሚባለው። አየው ቀሽ ይስተካከል። አላቅም እሺ፣ ዝም ብለህ ነው እንትን አንዴ አለ ትላለህ፣ አለ ለመኖሩ ማረጋገጫ ስጠኝ ስል ደግሞ የለም ትላለህ። በቃ አላቅም በሚለው ይስተካከል። ተማር። አይ ተማር፣ ሌላ ጊዜ ተምረና ለማንኛውም ሌላ ሰው አስገቡ። ያለው ቀን ዝም ብላችሁ ተከራከራላችሁ እንዴ? ኦሾን ይዘህ ተከትለበት ፈጣሪ አለ ወይስ የለም ሲባ የለምም አለምም ለሚለው ነገር አለ አልክ። ማስረጃ ስጠኝ ስለ የለም አልክ። ለመኖሩ ላለመኖሩ ማስረጃ ስጠኝ ስለ የለም ራሱ። ስለዚህ እኔና አንተ መነጋገር ያለብን መጀመሪያ ስለ ምንድነው መነጋገር ያለብን? ስለ ኦንቶሎጂ ነው መነጋገር ያለብን፣ ስለ ሜታፊዚክስ ነው። ስለዚህ ስለ ሜታፊዚክስ ስለ ኦንቶሎጂ መጀመሪያ ተምረህ አጥንተናና ከዛ በኋላ ኦንቶሎጂ ማለት ምን ማለት ነው፣ ሜታፊዚክስ ማለት ምንድነው፣ ኤግዚስታንስ ፎርሙሌሽን ማለት ምን ማለት ነው የሚለውን ነገር በደንብ አጥንተህ ስትመጣ ስጨርስ ያዴ ደግሞ ከኔ ጋር ስለ ፈጣሪ ኤግዚስታንስ እናወራለን፣ ስለ ኤግዚስታንስ ኦፍ ጋድ። አሁን አንተን ከስሩ ለማስተማር ያው ፊደል ማስቆጠር ይኖርብኛል። ያ ደግሞ ጊዜ ይፈልጋል። ፎሎ አድርገኝና ሌላ ቀን በደንብ አስረዳሃለሁ ለብቻው ፕሮግራም ይዤ። እሺ ኪንግ ሰላም ብያለሁ። ሰላም ኡስታዝ፣ ሙስሊም ነኝና በጣም እኔ የሆነ አስፈላጊ ጥያቄ ነበረ ያልተመለሰልኝ ነበር። መመለስ እችላለሁ? መጠየቅ እችላለሁ ወይስ አይቻልም? እና ብዙ ጠይቅና ኦኬ፣ ጠይቅና ወደ አላዛር እንሄዳለን። እሺ ጀዛኩሙላህ ኸይር። እና እኔ የምጠይቀው ነገር አላህ ሁላችንም ይወደናል፣ ሁሉም የሰው ልጅ ይወዳል። እና ወይም ደግሞ እሳት ስንገባ ወይም ደግሞ ጀሃነም ስንገባ ሁላችንም አላህ በእኛ አይደሰትም፣ ወይም እንደዛ በማድረጋችን አይደሰትም፣ እንደዛ በማድረጉም እሱም አይደሰትም። እና ለምንድን ነው እኛ ሁላችንም ጀነት እንድንገባ ለምን ሁሉም ሰው ሙስሊም ማድረግ ሲችል ለምን እንደዛ አልተፈጠረም? ሁሉም ሰው ለምን ሙስሊም አላደረገም የሚለው ነገር ነው። ሙስሊም አይደለ ነኛ አላህ በቁርአን ላይ በሱረቱ አንቢያ ምዕራፍ 21 ላይ አላህ በሚሰራው ስራ አይጠየቅም ይላል። የመጀመሪያው እንድታውቀው የፈለኩት አላህ አፍቃሪ ነው፣ መሐሪ ነው፣ ግን ፍትሃዊም ነው፣ ፈራጅም ነው። ታውቃለህ ይሄንን? ፈራጅም ነው። እና ስለዚህ ፈራጅ ከሆነ ደግሞ ሰዎች በሚሰሩት ስራ ወሮታና ጸፌታ፣ ምንዳና ትሩፋት፣ ስርጉትና ትርሲት መክፈል የሱ ባህሪ ነው ማለት ነው። ከዛ አንፃር ቅጣትና ሽልማት የፍትህ አንደኛው አካል ስለሆነ ከዛ አንፃር አላህ በጀሃነም ይቀጣል፣ በጀነት ደግሞ ይሸልማል ማለት ነው። ሪዋርድ ኤንድ ፓኒሽመንት የሚባሉ ከጀስቲስ ጋር ከጀጅመንት ጋር የተያያዙ ናቸው ማለት ነው። እሱ ደግሞ ፈራጅ ነው። ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አላህ አፍቃሪ ብቻ ቢሆን ኖሮ እንደዛ ብለህ ልትል ትችላለህ። ግን ፈራጅም ነው እሱ። እና በዛውም ደግሞ እንትን ሁሉም ሰው እኛ ሳንፈቅድ እኛ ሂዳያ መስጠት የምንችለው እኛ ነን የሚለው ነገር ደግሞ እንዴት ነው? ሁሉም ሰው ምሳሌ አሁን ምሳሌ ካፊር ሙስሊሙ አላህ ነው ወይ ለያየው? ይሄ ነገር እሱ እንትን ራሱ ፍሪ ዊሉ ነው። ፍሪ ዊል ነው። ፍሪ ዊል ተሰጥቶታል። በፍሪ ዊሉ ግን ምርጫውን ማድረግ የሱ ፋንታ ነው ራሱ ማለት ነው። ያ መጨረሻ ላይ ውጤቱ ጀነትና ጀሃነም የሚባለው ውጤቶች ናቸው፣ ኮንሲኩዌንስ ናቸው። መንስኤው ግን ሰውየው ራሱ ነው ማለት ነው። ያ ውጤት ነው፣ መንስኤና ውጤት ነው ራሱ። መንስኤ ኮዝ ነው፣ ኢፌክቱ ነው ያኛው። ስለዚህ ኮንሲኩዌንሱ በኋላ ላይ ያለው መዘዝ ፍሪ ዊል ነው። ሞራል ሪስፖንሲቢሊቲ ወይም ደግሞ ሞራል አካውንታቢሊቲ ግብረ ገባዊ ተጠያቂነት ስላለ ነው
ያ ደግሞ ከሰው ጋር ፍሪ ዊል የሚባል ነገር ስላለው ነው። የሰው ልጅ ፍሪ ዊል የሚባለው ነገር ስላለው ከዛ አንፃር ነው። ሌሎቹ ኮዛል ዲተርሚኒዝም ላይ ሰው አይጠየቅም፣ ግን ቴዎሎጂካል ዲተርሚኒዝም ላይ ግን ይጠየቃል። ስለዚህ እኛ አሁን ሂዳያ የምንሰጠው እኛ ነን፣ በእኛ እጅ ነው። እኛ ሂዳያ የምንሰጠው ነገር እንደዛ አይልም። አላህ ነው፣ በአላህ እጅ ነው ሂዳያ ያለው። ሂዳያና ደላላ የሚባሉ ነገሮች ካመንክ በኋላና ከካድክ በኋላ የሚመጡ ናቸው። እኛ አሁን እኛን አላህ ሂዳያ የምንሰጠው መቆራንም እኛ ስንፈቅድ ነው ሂዳያ የምንሰጠው የሚለው ነገር። ስለዚህ አሁን ካፊሩም ይሁን ሙስሊሙም ይሁን አላህ ፈቅዶ ነው እንደዚህ ያደረገው ወይስ ሰውየው ምርጫው ስለሆነ ካመነ በኋላ ነው? ሂዳያ ካመነ በኋላ ለአማኙ የሚሰጠው፣ ደላላ ደግሞ ከካደ በኋላ ለካዲው የሚሰጠው ነው። ሁለቱም ነገሮች ስጦታ ናቸው በእንትን ላይ ማለት ነው። ቅጣትና ሽልማት ናቸው በዱንያ ላይ። አንድ ሰው ካመነ በኋላ ሂዳያ ሰጥቶት አንድ ሰው እንዲያምን ካደረገውማ ፌር አይደለም። ደላላ ሰጥቶት እንዲክድ ካደረገውማ ሰውየው አይደለም ተጠያቂ የሚሆነው። ሂዳያና ደላላ የሚባለው ጥመትን እኮ ካመነ በኋላ ነው። ካመነ በኋላ ነው ሂዳያ ራሱ። በእኛ መንገድ የሚታገሉትን ሰዎች መንገዳችንን እንመራዋለናል። አንድ ሰው ካመነ በኋላ አላህ ሂዳያ ይሰጠዋል። ሲክድ ደግሞ ጥመት ቅጣት ነው በዱንያ ላይ። ልክ ጀነትና ጀሃነም እንዳለ ሁሉ በዱንያ ላይ ያለ አንድ ሰው ደላላና ሂዳያ አሉ። ሂዳያ ለአማኙ፣ ለካደው ደግሞ ሁጃ ከቆመበት በኋላ ደግሞ ደላላ አለው ማለት ነው፣ ጥመት አለው ማለት ነው እንጂ ካመነ እነዛ የካዱት ነው የሚለው። እነዛ የካዱትን ሰዎች እናጠማቸዋለን ይላል አላህ። የካዱትን ነው። ከመካዱ በፊት ግን መጀመሪያ ሁጃ ይቆምበታል፣ ይነገረዋል፣ ሪሳላው ይደርሰዋል፣ መልእክቱ ይደርሰውና መልእክቱን ሲያስተባብል ያኔ አላህ ደላላ ይለዋል ማለት ያጠመዋል። የሚያቀናው ደግሞ ወደሱ ንስሐ የገባውን ሰው ያመነውን ሰው ነው ብሎ ያስቀምጠው። እሺ ጀዛኩም በስታ ያ ጀማ ፎሎ አድርገኝና ተከታተለኝ። አይ ሰላም እሺ ያ ጀማ ኡስታዝ ወጣ። እሺ ጀዛከላ ኸይር ኡስታዝ። ያ ጀማ የፖስትኩት ፖስት አለ፣ ገብታችሁ ላይክ ሪፖስት ሼር አድርጉልኝ። አራተኛ ላይ የሚገኘው ቪዲዮ ነው። እሺ ወገኖች ካላችሁ ግቡ፣ እንቀጥላለን። አሚሮ ለምንድን ነው የምትወርደው? ነው እሺ ወገኖች ካላችሁ ላኩ፣ ገስት ላኩና መወያየት እንችላለን። አላችሁ ዝምታው ምንድን ነው? ክርስቲያን ካላስገባ እሺ ወገኖች ግቡ፣ ጠይቁ፣ ተጠይቁ። السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. ወገኖች ካሉ ይግቡ። እስኪ ጥያቄ እናለን፣ ይጠይቃሉ የለውም እንዴ? እስከዚህ በፊት የሚያውቀው ካለ ትናንትና እንቁላል አይደለም ኢየሱስ የሆነው ብለዋል አንዱና
የማርያም እንቁላል ነው ወይ ኢየሱስ የሆነው? የማርያም እንቁላል ኢየሱስ ከሆነስ ኢየሱስ ከመሆኑ በፊት ፍጹም አምላክ ፍጹም ሰው ነበር ወይ? ጥያቄ አለን። ኢንሻአላህ የሚያውቅ ካለ ይግባ ይመልስ። እንቁላል ነው ወይ የሚያመልኩት? ሰው ሳይሆን ፍጹም እንቁላል ካልሆነ ታዲያ ከማርያም ወሰደ የሚባለው ምንድን ነው? ፍጹም እንቁላል ፍጹም አምላክ ነው ወይ የነበረው? ጥያቄ አለ። ኢንሻአላህ ግቡ፣ መልሱ፣ ተጠየቁ። እንቁላል አይደለም ካሉ ደግሞ ከምን ነው የሚነሳው ታዲያ? ጽንሱ የተፈጠረው ከምን የጽንሱ መነሻ ምንድነው? እንቁላል ካልሆነ የጽንሱ መነሻ ምንድነው? ኦኬ ቀጥሉ። ጀዛኩላህ የበኩር ልጇን ወለደችው ይላል። ስለዚህ የበኩር ልጇ ከተባለ ያው ልክ ነህ። ክርስቲያን ገብቷል። እሺ ቀጥል። ቀጥሉ ኡስታዝ። ፖፕ ከሚለው ልጅ ጋር ይቀጥሉ ኡስታዝ። ኡስታዝ አትበል ኢቫር ወገናችን ሰላም ነህ? ፖፕ ሰላም፣ እንዴት ናችሁ? ሰላም። አሁን ጥያቄው ሰምተሃል? እኔ ልጠይቅ ነው እስቲ የገባሁት። እስቲ ምን አልከኝ? አልሰማሁም። ማርያም የጸነሰችው እንደ ሴት እንደ ማንኛው ሴት መጀመሪያ የሴት ልጅ እንቁላል አላት አይደለም? ጽንሱ ሲፈጠር እንቁላሉ ነው ኢየሱስ የሆነው? እንቁላል ነው የሚል አለ? ከሌለ አይደለም በለንና ታዲያ ምንድነው? ከምን ጽንስ ተፈጠረ ሲባል መነሻው ምንድነው ብለን እንድንጠይቅህ የማርያም እንቁላል ነው ወይ ኢየሱስ የሆነው? አላነበብክም እንደ በመንፈስ ቅዱስ አይደል እንዴ? አላነበብክም? አዎ በወንድም ወይስ አይቻልም? በመንፈስ ቅዱስ አይቻልም ነው? ቆይ ያንተ ጥያቄ አሁን በመንፈስ ቅዱስ አይቻልም ነው? አይቻልም ይቻላል ሳይሆን ኢየሱስ ማርያም ጸነሰች ሲባል እንደ ማንኛው ሴት እንቁላልዋ ያለ ወንድ ግንኙነት ነው ወደ ጽንስ ተቀይሮ ሰው የሆነው ወይስ የእርሷ እንቁላል አይደለም? ኢየሱስ መነሻው የጽንሱ መነሻ ምንድነው? ኢየሱስ መቼስ አንተ አሁን የፊዚክስ ቆይ አንድ ጥያቄ ልጠይቅ አንተን ልጠይቅ። ፊዚክስ አሁን ትላንትና አንጥቶ እንቁላል ያለውን ጥያቄ እንዴት ትጠይቀኛለህ? አሁን ቆይ ይሄ እኮ ያንተ ጥያቄ አሁን እንዴት እንደዛ አይነት ጥያቄ ትጠይቀኛለህ? ማንኛው ሰው እኮ የሚረራሽ የወንድ እንቁላልና የሴት እንቁላል ኡስታዝ ይቅርታ ይሄ ጥያቄ እንትና ፖፕ ይቅርታ ስነ ተዋልዶ ማለት ሪፕሮዳክሽን ፊዚክስ ውስጥ ነው ያለው? ያው አሁን እኮ በባዮሎጂ ነው እንጂ ፊዚክስ ይቅርታ በባዮሎጂ ያመጣውን እሱ እንትን ሲል በጣም ጥሩ። የሰው ልጅ የሚጸነስ ከኤክሴል እና ከስፐርም ሴል ነው አይደለም? ወይ ደግሞ ከኤክስኤክስ እና ከኤክስ ዋይ ክሮሞዞም ማለት ነው የሚለው። በጣም ጥሩ። አሁን ኡስታዝ እየጠየቁ ያሉት ያው ማርያም ያላት ኤክሴል ነው ወይ ደግሞ ኤክስኤክስ የሚል ክሮሞዞም ነው አይደለም? የእንቁላል ሴል ነው ያለው ማርያም ጋር። ስለዚህ ኢየሱስ ጽንስ ከመሆኑ በፊት መጥቶ መልአኩ ገብርኤል ከማበሰሩ በፊት እንቁላል ነበረው እያሉ ነው። ይሄን መልስላቸው። እሺ ቀሉን ተውና ኡስታዝ ቀጥሉ። እኔ እንቁላል ኖራት አላውቅም። እኔ ግን ኖራት አላውቅም ግን ያማል እንዴ ክርስትና